በ2018 በጀት ዓመት አፈጻጸማችን ከ2014 እስከ 2018 ባለው ደግሞ አቀርነውን ስትራቴጂክ እቅድ በላቀ መንገድ መተግበር በመቻላችን አጠቃላይ በመረጃዎቻችን ያቀርናቸው ምን ያክል ነው የፈጸምነው ብለን ተንተነን ስናይ 96 እጅ ያክል ተፈጽሟልና እንኳን ደስ ያላችሁ። ይሄ በብዙ ውጣ ውረድ ውስጥ ታልፎ የተገኘ ውጤት ነው። ይሄንን ካልኩ በኋላ አጠቃላይ ስራችንን ሁሌ ስንገመግም በሚዛኑ ነው የምናየው። አንዱ የጥንካሬያችን ምንጭ እሱ ነው። ጥንካሬዎቻችንን እና የመጡ ውጤቶችን አንሸፋፈንም። በውጤቶቻችን በሚገባ ቆጥረን ሁላችንም አንድ አይነት የመረዳት ደረጃ ላይ እንድንሆን እያደረግን እንዲገለጹም እያደረግን ነው ስንሰራ የመጣ ነው። አንደኛ እሱ በጥንካሬ እንመለከተዋለን። ሁለተኛ ችግሮቻችንን አንሸፋፈንም። ችግሮቻችንን ሸፋፍናል ፍርጥርጥ አድርገን ተነጋግረን በጥሩ አፈጻጸም ውስጥ ደግሞ የታዩ ክፍተቶች፣ የታዩ ችግሮች፣ የታዩ ብልሽቶችን በይፋ መተጋገል እንዳለብን ማስተካከልም እንዳለብን እየተነጋገርን ተጠያቂነትንም በየጊዜው እየጨመርን እያሳደግን በዛው ልክ ስንተገብር ስለመጣን ውጤታችን እያደገ መጥቷል። እንግዲህ በጥቅሉ ለውጥ ሂደት ነው፣ የአንድ ጀንበር አይደለም። ለውጥ ሂደት ነው። ከየት ተነስተን ነው የት ደረስን የሚለውን አንስተን ስንተነትን ቀጣይ ደግሞ ልንደርስበት የሚገባውን ታርጌት ስናስቀምጥ እነኚህን መነሻ አድርገን አጠቃላይ የለውጡን ፍጥነት የለውጡን ጥራት ማየት እንችላለን። ከተነሳንበት ካለፍንበት አጠቃላይ አስቸጋሪ ሁኔታና ከተገኙ ውጤቶች አንፃር አሁንም በጥንካሬ የምንመለከተው እጅግ በጣም ሚዛን ደፊ ነው። የሚቀሩን ስራዎች እንዳሉ ደግሞ መቀበል ያስፈልጋል። አንዳንዶቹ ሂደት ስለሆኑ በአንድ አቺቭ ሊደረጉ ስለማይችሉ፣ አንዳንዶቹ ደግሞ የአፈጻጸም ልዩነታችን የሚያመጣው ክፍተት፣ ሌሎቹ ደግሞ እዛም እዚህም የሚያጋጥሙን ተግዳሮቶች የሚጎትቱን በመፈጸም አቅማችን ልክ ያረካንባቸው እንዳሉ ማየት ተገቢ ነው። አጠቃላይ ከፓርቲያችን አንፃር መጀመሪያ ያስቀመጥነው እንደ ፓርቲያችን ትልቁ ያስቀመጥነው ታርጌት ምንድነው? ጠንካራ ፓርቲ፣ ጠንካራ መንግስት ነው። ፓርቲውን ካላጠናከርን በስተቀር ጠንካራ መንግስት ሊመጣ አይችልም። ባለፉት 5 ዓመታት ስትራቴጂክ እቅዳችንን በዚህ ደረጃ መፈጸም ችለናል ስንል ዋናው መነሻ ፓርቲ ላይ ያስቀመጥናቸውን ስራዎች ሰርተናል ማለት ነው። አንዱ የፖለቲካ ባህል ነው። አዳዲስ የፖለቲካ ባህልን መገንባት፣ ከኛ ውጪ ከሌሎች ጋርም ጭምር መስራት፣ አውት ኦፍ ዘ ቦክስ ማሰብ መቻል፣ ከዕለታዊና ከወቅታዊ ውጤት በላይ ዘላቂውን የሀገራችንን እድገት የሀገራችንን ግንባታ ማየት፣ ለዛ አስተዋጽኦ እስካደረገ ድረስ መቻቻል ባለብን ልክ በመቻቻል መተው ያለብንን እየተውን አኮሞዴት ማድረግ ያለብን መያዝ ያለብን አስጠግተን አብረን በመስራት በየጊዜው አዳዲስ የፖለቲካ ሀሳቦችን በማፍለቅ እነኛን ወደ እቅድ በመቀየር በስልጣናችን ምን ብለናል? አዲስ አበባን ራሱ በምናብ ያየናትን አዲስ አበባ ነው በእቅድ አቅደን ወደ ተግባር አምጥተን እንደ ስሟ ውብ አበባ የማድረግ ስራ የሰራ ነው። መጀመሪያ በምናብ ነው፣ መጀመሪያ በሐሳብ ነው። ፓርቲያችን ውስጥ ያለው ትልቁ ምሰሶ የሐሳብ ልዕልና ነው ተባብለናል። የሐሳብ ልዕልና ነው። ሐሳቡን እያፈለቅን ያለነው እንደ ፓርቲያችን ነው። ከዛ ወደ እቅድ እንቀይረዋለን፣ ወደ ትግበራ እንገባለን ማለት ነው። ስለ ተቋም ግንባታ በሀገራችን ላይ ትልቁ ስብራት ያለው ተቋም ግንባታ ነው ብለን እንደ ፓርቲ ተወያይተናል። ትልቁ ስብራት ተቋም እየተገነባ አይደለም በኢትዮጵያ። የሀገረ መንግስት ግንባታ አለመጠናቀቅ፣ የመንግስት ቅቡልነት መዛባት፣ ሁሉ የራሴ ሀገር የራሴ መንግስት ብሎ የሚገነባው ሀገር አለመሆኑ፣ ይሄ በየጊዜው ተቋም እንዳይገነባ ያመጣው ክፍተት አፍርሶ እንደገና መገንባት፣ ከዜሮ መጀመር ሀገራችንን አንካሳ አርጓታል፣ ወደ ኋላ አስቀርቷታል። ከዚህ ካልተላቀቅን በስተቀር የፈለገ ሌት ተቀን ብንጥር ጎዶሎ ተከትሎን ይሄዳል። ምክንያቱም አንዱ ይገነባል፣ ሌላው ያፈርሳል።
ከዚህ ውስጥ መውጣት አለብን የሚለው ስለ ተቋም ግንባታ መጀመሪያ በሐሳብ ደረጃ ተስማምተን ነው ከዛ ነው የምንነሳው። ሰው ተኮር ስራዎቻችን የብልጽግና ዲፓርቸር ናቸው። ህብረተሰቡን ብቻውን መንግስት ሰርቶ የልማት ፍላጎትን ሊያሟላ አይችልም። የህዝብ አቅምን በሚገባ መጠቀም መቻል አለብን። ባለሀብቶች የልማት አጋሮች ናቸው። ጥገኛ ምናምን እያልን የምንፈርጀው ፍረጃ ትክክል አይደለም። ጥፋት ያለበትን በጥፋቱ ልክ መጠየቅ ነው እንጂ የልማት አጋሮች አድርጎ የትኛውም ሀገር ላይ ሀገርን ማልማትና መቀየር ማበልጸግ ላይ የግሉ ሴክተር ሚና በጣም ትልቅ ነውና አክብረን በሚገባ የእጆቻችንን ንጽህና ጠብቀን አብረን ግን ተቀራርበን እንስራ የሚለው እሳቤ በስታንዳርድ ደረጃ በመርህ ደረጃ ተቀምጦ ተግባብተንበት ነው እየሰራ ነው። ከሰው ተኮር አንፃር ለሰው ቅርብ መሆን አለ። እኛ እኮ ሰው ነን። ስለዚህ ይሄ በህዝብና በመንግስት የስራ ኃላፊዎች መካከል ያለው ርቀት መሰበር አለበት። መቀራረብ አለብን። ሲምፕሊሲቲ መጨመር መቻል አለበት። ሰው ጋር ቀረብ ብለን ኑሮ መመልከት ላይላውን መሄዱ ይቅር። ወደ ህዝቡ ቀረብን በለ የህዝቡን ጓዳ እንመልከት። የህዝብን ኑሮ እንመልከት። የህዝብን እሳቤ እናዳምጥ። የህዝብን ሮሮ ቀረብ ብለን እንወቅ፣ እንረዳ፣ አውቀን እንምራ። የሩቅ አንሁን። ስለዚህ ስራዎቻችን ሰው ተኮር ይሁኑ። እያንዳንዱ ስራ ሲመዘን ምን ያክል በሰው ህይወት ላይ ለውጥ አመጣ፣ ሰውን ተጠቃሚ አድርጓል ወይ፣ ሰው ተረድቶታል ወይ፣ መለኪያዎቻችን አድርገን እንስራ ብለን ከተማሪዎች ምገባ ጀምረን የድሆችን ቤት መገንባት፣ ድሆችን ጠጋ ብለን ኑሯቸውን ማዘመን፣ ማሻሻል፣ ቀረብ ማለት ቤተሰብ እስከ መምሰል ድረስ ቀረብ በምንለው የሰው ተኮር እሳቤዎቻችን እንድንላበሰው የሚያስፈልግ ባህሪያት ነው። አመራራችን በዛ ደረጃ መቀየር መለወጥ አለበት የሚለው ከዛ ነው የሚጀምረው። ስራዎችን በንቅናቄ እንምራ ያልነው እንደ ፓርቲ ነው። በንቅናቄ መምራት መቻል አለብን። አንዳንድ በንቅናቄ መመራት ያለባቸው ስራዎችን ለይተን በንቅናቄ መምራት ፈጣን ውጤት እንዲያመጡ ማድረግ ስራዎቻችን ውጤታማ ሊያደርግ እንደሚችል ተስማምተንበት ነው። ከህዝብም ጋራ ሲታይ እንግዲህ ህዝቡ ለሁለተኛ ዙር መርጦናል። ከህዝብ ጋር ያለው ትምምን ሁልጊዜ ህዝብ ጋር ቀረብ ብለን ህዝብን ማወያየት፣ ችግሮችን ማዳመጥ፣ ያዳመጥናቸውን ችግሮች መልሰን አቅደን እንደገና እነኚህን ባለፈው ያነሳቸዋቸውን እስከዚህ ድረስ ሰርተናል፣ እነኚዎቹ ደግሞ ይቀሩናል፣ በዚህ ጉዳይ ደግሞ ተረዱን፣ በጋራ እንስራ እያልን ከህዝብ ጋራ የነበረን ግንኙነቶች በህዝብና በመንግስት መካከል ያለውን ትምምን እያሳደገ መጥቷል። እያደገ መጥቷል ማለት ነው። በጥቅሉ እነኚህን ጉዳዮች መነሻ ስናደርግ የፓርቲ ስራዎቻችን በጥንካሬ ልናያቸው የምንችላቸው በርካታ መመዘኛዎች አሉ። ከዛ አንፃር በትልቁ ፒክቸር መመልከት ነው። መናቅ ደግሞ የሌለበት ክፍተት ናቸው ተብሎ የተነሱትንም በሚዛኑ መታረም መቻል አለባቸው። ምክንያቱም ይሄ ለጤናማ የአመራር ግንባታችን፣ ለጤናማና ለውጤታማነታችን፣ ለጤናማ ግንኙነታችን እና ለዘላቂ ልማታችን በጣም ወሳኝ ስለሆኑ ማለት ነው። አንደኛ ትግል ችግሮችን መነጋገር ማለት ነው። እንደ ቀድሞ ስርዓት መጨቃጨቅ ማለት አይደለም። ያልነው እኮ ከባለፈው መልካም ነገሮችን ወሰድ እናዳብራለን፣ እናስቀጥላለን፣ ጎደሎዎችን እንሞላለን፣ ችግሮችን እናርማለን። በዛ መንገድ ነው ምንመራው ብለን ነው የተስማማ ነው። ይሄ ነው መርሃችንም። ይሄ እስከሆነ ድረስ አሁንም ችግሮችን ገና ከጅምሩ መነጋገር ሳያቆጠቁጡ እና ሳያድጉ እዛው በምልክቶች ለይቶ እንዲታረም ማድረግ ላይ መጠናከር መቻል አለብን ያላችሁ ትክክለኛ ኮንሰርን ነው። ትክክለኛ ኮንሰርን ነው። ለዚህ ደግሞ ስርዓት አለን፣ አሰራር አለን፣ አደረጃጀት አለን። ምንድነው የቸገረን? ተናግራችሁ ትክክል አይደለም ብላችሁ ታግላችሁ ተነሱ ከቦታችሁ። የእናንተ ቦታ ምን ይሰራል? ስርዓቱን ካልገነባ፣ ሲስተማችንን ካላጠናከረ፣ ህዝቡን ተጠቃሚነት የሚያጓድል ከሆነ ለግል ነው እንዴት ተሰጣን? ሁለተኛ ከአዝማሚያ አንፃር ለምንድን ወሬና አሉባልታ አዝማሚያ ብላችሁ ምትልኩት? ይሄ አይመጥንም እኮ። እንደዚህ እያደገች ለውጥ እያመጣች ያለች ከተማ የራስን ፍላጎት ለራሳችሁ የምትፈልጉትን ነገር እንዲሆን የምትፈልጉትን ነገር አዝማሚያ እያላችሁ አትላኩብን።
ይህንን ስለምናውቅ ነው የጥቆማና የመልካም አስተዳደር ስርዓትን በመንግስት መስሪያ ቤት ውስጥ በጣም እያጠናከርን የመጣ ነው። አንዳንዴም በምስለ ተገልጋይ መንገድ ወረድ ብለን የምናጠናው ለዛ ነው። ስለዚህ አዝማሚያዎቻችን እውነትን የሚያወጡ ትክክለኛ ዝንባሌ ከውሸት ሪፖርት ጋራ ነውር ነው ተባብለን የለ ዋሽቶ 2 እርምጃ መሄድ ይቻላል፣ 3ኛውን ግን አይደገምም። እውነተኛ ሆነን በሰራነው ልክ በሰራነው አግባብ በሰራነው መንገድ ተንትነን በየጊዜው አዳዲስ እድገቶችን ብናስመዘግብ ለራሳችንም አሻራ ነው። በየትኛው መድረክ ላይ በየትኛው መንገድ ቢገመገም ኦዲት ቢገባ ምን ቢል ደግሞ ኩራት ነው። እየተሳቀቃችሁ አትኖሩም። የሚዋሹ ሰዎች እንዴት እንደሚሳቀቁ እያየን ነው። በዚህ ተደረሰብን፣ በዚህ ፈረሰ አለፈልኝ ችኛውን መድረክ ተነቃ ስጋት አይደለ እንዴ? ታች ነው ምንጩና አባካችሁን ከላይ ማስተካከል ያለብን ነገር እንደተጠበቀ እኔ በሚዛኑን እያወራው ያለሁት ከላይ ማስተካከል ያለብን ነገር እንደተጠበቀ ሆኖ ታች ላይ ያለውን ሁኔታ ክፍለ ከተሞች አስተካክሉ፣ ሴክተሮች አስተካክሉ፣ በተለይ ወረዳዎች አስተካክሉ፣ አርሙ። በእውነት ከሰራችሁና ከአቅማችሁ በላይ ቻሌንጅ ሆኖባችሁ ከሆነ እንረዳለን። በዛ ምክንያት የሚጎዳ የለም። ለጊዜው እንኳን ሳንረዳ ቀርተን ቢሆን ድጋሚ እናያለን። ተገቢ ባልሆነ መንገድ እኮ ተገምግመው ከኃላፊነት የተነሱ የታገዱ አመራሮችን እኮ የደረስንበት እኮ እየመለስን ነው ያለነው። አፕሪሼት አድርገን እየመለስን ነው ያለነው። ጠይቁ ወደ የክፍለ ከተሞች። መንግስት የሶሻል ኮንትራክት የነበረው ያለፉት 5 ዓመታት በማኒፌስቶአችን እነዚህን እናከናውናለን ያልናቸው ከሱም አለፍ ብሎ የበለጠ ህዝቡን የጠቀሙ ከተማውን ከፍ ያደረጉ ታሪካችንን በከፍተኛ ሁኔታ በዓለም መድረክ ያንጸባረቀበት እና ስኬታማ የሆነ የ5 ዓመት ጉዞ ነው ማለት ይቻላል። መረጃዎቹ ያንን ስለሚያመላክቱ ማለት ነው። የቀረቡ መረጃዎች፣ የቀረቡ ሪፖርቶች፣ የተጨባጭ ውጤቶች ያንን ያመለክታሉ። ህዝቡ ከተማ ውስጥም ይሄንን ይናገራል፣ ሚዲያውም ይሄንን ይናገራል ማለት ነው። ማህበራዊ ሚዲያውም ይሄንን ይናገራል። አጠቃላይ እየተመዘገበ ያለው ስኬት እጅግ የሚያጓጓ መሆኑን ያንን ደግሞ ያንጸባረቀበት ሁኔታ የሚታየው ህዝቡ ለዚህ ውጤት መቅናት ለዚህ ውጤት ማስጠበቅ እንዲያስችለው በነቂስ ወጥቶ ብርዱን ቁሩን ተቋቁሞ እስከ ሌሊት ወጥቶ የመረጠበትና ስርዓቱን ያስቀጠለበት ሁኔታ ሲታይ በብዙ ጉዳዮች በማልቲ ዳይሜንሽን ወስደን ስናይ በጣም አንጸባራቂ የሆነ ጊዜ ነው ማለት ይቻላል ማለት። መጀመሪያም ከዚህ በፊት አዲስ አበባን የብልጽግና ተምሳሌት እናደርጋለን ስንል እያንዳንዱ ተቋም በአገር አቀፍ ደረጃ በሚኖሩ መድረኮች ወደ ኋላ የሚያስጠራ መሆን የለበትም። ሴክተሮች እንደ አዲስ አበባ በአገር አቀፍ ደረጃ በሚደረጉ መድረኮች አዲስ አበባ አንደኛ፣ አዲስ አበባ ሁለተኛ፣ አዲስ አበባ ሶስተኛ እንጂ አዲስ አበባ መጨረሻ 11ኛ 12ኛ የሚባል ነገር አናስተናግድም። እዚህ ከተማ ውስጥ የምንሰራው ስራ ተደምሮ በአጠቃላይ በአገር ደረጃ በሚኖሩ እንትኖቻችንም እነዚህ እንደ አንድ መወዳደሪያ አቅም የብልጽግና ተምሳሌት እናደርጋለን የምንለው በእያንዳንዱ ሴክተር በሚያደርጋቸው እንቅስቃሴ ጭምር እየተለካ መሄድ አለበት ብለን ያስቀመጥናቸው ጉዳዮች ላይ በአብዛኛው ጉዳዮች በዛ መልኩ እየሄደ ያለበት ነገር አለ ማለት። ተቋሞቻችን እያደጉ አቅም እየፈጠሩ በጥሩ መልኩ ዴሊቨር እያደረጉ ውጤታማ የሆኑ ስራዎችን እየሰሩ በሚኖሩ መድረኮቻችንም የተሞክሮ የልምድ የመልካም ስራ ውጤት መሆን የቻለበት ሁኔታ አለ ማለት ነው። በአገር አቀፍ ትልልቅ መድረኮችም የአመራር በምሳሌነት የሚጠቀስ 24/7 በመስራት ከተማን በመቀየር ውጤት በማምጣት ሰው ተኮር በሆኑ ስራዎችን በማከናወን ጭምር የሚገለጽ ነው ማለት ነው። ከዛ በተጨማሪም በተለያየ ጊዜ የሚመጡ የፌደራል ሱፐርቪዥን ቲም መጥቶ በሚያይባቸው ሁኔታዎች ላይ ምስክርነት መስጠት በዚህ ከተማ ላይ የተሰሩ ያሉ ስራዎች ምስክርነት መስጠት ጥሩ ስራ ነው፣ በጣም ውጤታማ ነው፣ አመራሩ የስራ ተነሳሽነቱ መልካም ነው የሚል እና በዛው ሂደት ውስጥ ደግሞ የሚስተዋሉ ጉድለቶችን በሚዛኑ የማስቀመጥ ሁኔታ አለ ማለት ነው። ከዚህ ወስደን ስናይ በእድገት ውስጥ እያለን
ያለው ጉዳይ ነው ማለት በእድገት ውስጥ ያለው ጉዳይ ነው ማለት። ስለዚህ ሁለት ፈተናዎች አሉ ያልተሻገርናቸው። አንደኛው ፈተና የነበረው የወረስነው የተንከባለለው ፈተና ቻሌንጂንግ አለ። ይሄ ያስተሳሰብ ሊሆን ይችላል፣ ያመረካከ የጠራ ሐሳብ አጠቃላይ ከምናስበው ከህብረ ብሔራዊነታችን ጋር ብልሹ አሰራርን ከመጠየፍ ጋር ከጉበኝነት ከመሳሰሉ ጉዳዮች ጋር ከአገልግሎት አሰጣጣችን ጋር እነዚህ የመሳሰሉ ጉዳዮች አሁን ዛሬ የበቀሉ ሳይሆን አብሮ ማህበራዊ ቻሌንጂንግ ውስጥ የነበሩ አብሮ ወደኛ ውስጥ ያሉ ግን ደግሞ እየታገልናቸው ያሻሻልን ይመጣንባቸው አሉ። በአመራር ውስጥ የተፈጠረው ሲነርጂ በአመራር ውስጥ የተፈጠረው የዓላማ አንድነት ቀላል እድገት አይደለም። ዳርና ዳር ሆኖ የሚላጋ የነበረ አመራር በአብዛኛው ጉዳዮች ወደ ተቀራረበ አመለካከትና ረዳድ መጥቶ ተቋም ውስጥ ወረዳ ውስጥ ክፍለ ከተማ ውስጥ በሚመሰራበት ቢሮ ኤጀንሲ ውስጥ ውጤት የሚሸት ነገር ማምጣት ችሏል ማለት ነው። ከተቋም ግንባታ ጋር ተያይዞ የተነሳ ጉዳይ ፓርቲ አንዱ ከመታገያ ፕሮግራም ውስጥ ከጻፋቸው ጉዳዮች ውስጥ እንደ ሀገርም እንደ ፓርቲም ተቋም የመገንባት ጉዳይ ነው። ኢንስቲትዩሽን ለማህበረሰብ ቀጣይነት፣ ለሀገር ቀጣይነት፣ ለትውልድ ቀጣይነት አስተማማኝ ከሚባሉ ጉዳዮች ውስጥ ተቋም መገንባት ነው። ፓርቲያችን ከአንድ ትውልድ ወደ ሌላ ትውልድ እንዲሸጋገር ከተፈለገ ተቋም መገንባት አለበት። ተቋም ለመገንባት ደግሞ የሚያስፈልጉ ግብአቶች አሉ። ሰው ያስፈልገዋል፣ አሰራር ያስፈልገዋል፣ አደረጃጀት ያስፈልገዋል፣ ግብአት ያስፈልገዋል። እነዚህ ነገሮች ወስደን አንድ ላይ ያደረግን በአሰራር እየተመራ በሰው ኃይል በብቃት እየተመራ መሄድ መቻል አለበት ማለት ነው። ከዛ አኳያ አንዱ ያስተሳሰብ ግንባታ ያቅም ግንባታ ያላችሁት ማያቋርጥ የሀሳብ ፍሰት ጥራት ያለው በጣም የማያቋርጥ የሀሳብ ፍሰት የኛን አስተሳሰብ ካፒታላይዝ የሚያረጉ ከሁኔታዎቻችን ጋር የተመጋገቡ በአድማሳዊ ሁኔታዎች ብቻ ሳይሆን በእለት ተእለት ስራዎቻችን ጎስተን እንድናይ ከባቢያችንን የሚመስል አገራችንን የሚመስል ያንን ታሳቢ ያደረጉ ስልጠናዎች እየተሰጡ ነው በአገራችን መሪ ጭምር ማለት ነው። ይሄ ብዙ አቅም ፈጥሮልናል፣ ብዙ ሁኔታዎች ፈጥሮልናል። ሰው ብዙ ስልጠና ወስቷል። ከዚህ በፊትም ስልጠና ብቻ አይደለም፣ ዋና ሰውን የሚቀርጸውና የሚያስተካክለው ተግባር ነው። ሁሉ ጊዜ ጠዋትና ማታ ወይንም ደግሞ ዘወትር በሚያደርገው መውጣትና መውረድ የሚፈጥረው አቅም ነው። ሲሰራ የሚፈጥረው መሳሳት አቅም ይፈጥርለታል። ካልሰራ እና ዝም ብሎ ቁጭ ብሎ የሚተች ከሆነ አቅም አገኘ የፈለገ ነገር መጣ አቅም አገኘ የሚወርቅና የሚነሳ ሰው በጣም ሙሉ ይሆናል። ሐሳቡ አለው። ያ ደግሞ ሰውነቱ በመውጣትና በመውረዱት ይገራል፣ ይመጋገባሉ፣ ብቁ አመራር ያደርጋል ማለት። በዚህ ምክንያት የአዲስ አበባ መዋቅር መትረፍ ጀምሯል ማለት ነው። ከራሱ ለሌላ አመራር መሆን የሚችል ጀምሯል ማለት። ብቁ አመራር ማቅረብ እየቻለ ነው ማለት። ከትግል አኳያ ሁለት ነገሮችን ሚዛን ማስጠበቅ ይጠበቅብናል ብዬ አስባለሁ። ምክንያቱም እነዚህ ሁሎቹ ውጤቶች የመጡትም እንደው ዝም ብሎ የሆነ ነው በዛ ምክንያት ነው ሊባል አይችልም። ይሄ ሁሉ ውጤት የመጣው አመራሩ እየሰላ ስለሄደ ነው እንጂ ዝም ብሎ ትግል የሌለ ቦኖሮ ከየት ይመጣል? ይሄ ሁሉ ከየት ልታመጣላችሁ? ሬስት ለሶናችሁ እንዲሰሩ የሚታደርገው ትግሩ እኮ ነው። ውጤት የማያመጣ አመራር ተቀባይነት እንደማይኖረው በውጤት ስለሚለካ በምን ስለሚለካ ነው በዛ መልኩ የሚታየው ማለት ነው። ትግል ላይ ሁለት ነገሮች አሉ። አንደኛ በአመራሩ መካከል ሰላማዊ የሆነ ጤናማ የሆነ ዲሞክራሲያዊ የሆነ መግባባትና አብሮ የመስራት ባህል ማደግ አለበት በአመራሩ መካከል ማለት ነው። ፖዚቲቭ ነገሮች እያደጉ መሄድ መቻል አለባቸው። ይሄ መጠናከር አለበት በአመራሩ መካከል ማለት ነው። ሰላማዊ የትግል ሰላማዊ የስራ እንቅስቃሴ በየመዋቅሩ መኖር አለበት ማለት ነው። ይሄ የተጠናክሮ መቀጠል አለበት። አመራሩ እርስ በርሱ ሲነታረክ መውልበት ኢንቫይሮንመንት መሆን የለበት። ይሄ አንዱ ነው። ሁለተኛው በዚህ ሰበብ ደግሞ ሐቁንና እውነቱ እየተደፈቀ ዝም ይያል ሰው ሄዶ እስከሚገነደስ ድረስ መጠበቅ ደግሞ የለብን። ይሄን የሚያሳየው እውነታዎቹን እንኳን አንስቶ ለመነጋገር ያለውን ፍላጎት ማጣት ማስተካከል ይኖርብናል ማለት ነው።
ከግምገማው አንፃር ያነሳቸዋቸውን አንዳንድ ጉዳዮች እያነሳው አያጄ አስተያየት ሰጥበታለሁ። አንዱ በ2022 የብልጽግና ተምሳሌት ከተማችንን ለማድረግ አቀደን ቀድመን አልደረስንም ወይ? ሁለተኛ አጠቃላይ የሶሾ ኢኮኖሚ እድገቱም በደንብ ተተንትኖ ቢቀርብ ጥሩ ነበር ያላችሁትን አያጄ ላንሳ። የመጀመሪያው ለአዲስ አበባ ያስቀመጥነው ርዕይና ለህዝባችን የገባነው ቃል አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን። ስሟና ግብሯ የተለያየች ከተማ እየተባለች አትኖርም። ስሟና ግብሯን የተጣጣመ እንዲሆን እናደርጋለን ያልነውን እንዴት ተገበር ነው የሚለውን በምንድነው መለኪያው ምንድነው በምንድነው የሚታየው የሚሉን አንድ ተግባቦት ደረጃ ላይ ነው። በቅድሚያ የመጀመሪያው ከተማው ስትወቀስበት የነበረው ትክክል ያልሆነው ጽዳት ነው። የከተማችን ጽዳት በብዙ መንገድ ከተማችንን ሲያስተች የነበረ ዓለም አቀፋዊ ሚናዋን በትክክል እየተወጣች አይደለችም ወይም ደግሞ አትመጥንም በሚል ትችቶች ነበሩ። ከሁሉ በላይ ደግሞ በእኛ መመዘኛ ለነዋሪዎቿ ጤናማ የመኖሪያ አካባቢ ከመሆን ምቹ ከመሆን አንፃር በርካታ እጸጽ የነበረባት ናት። በተለይ በየዓመቱ ክረምት ሲመጣ ከተላላፊ በሽታ ከተማዋን ለመታደግ ህዝቡን ለመታደግ የሚደረገው አጠቃላይ እኮ የአመራሩ ሚና ስራው ሁሉ ወደዛ ይገለበጥ ነበር፣ ወደዛ ዘመቻ ይሄድ ነበር። በተላላፊ በሽታ ስሟ ይጠራ የነበረች ከተማ ናት። ጤናዎች ዳታውም ጭምር አላቸው ከየት ወዴት የሚለው። ስለዚህ ጽዳት ላይ በጣም ለውጥ አምጥተናል። ቆሻሻ አወጋገድ ስርዓት ላይ ለውጥ አምጥተናል። በተለይ በደረቅ ቆሻሻ አወጋገድ በዓለም አቀፍ መድረክ ጭምር ከ200 በላይ ከተማዎች ተወዳድረን ፈጣን ለውጥ እያመጣች ያለች ከተማ የሚል እውቅና አግኝተንበታል። የጋራ ስራችን ነው። ሁለተኛው ፍሳሽ አወጋገድ ነው። የፍሳሽ ስርዓት ፍሳሽ ቆሻሻ አወጋገድ ላይ ብሬክ ስሩ የሚባል ስራ ነው እየተሰራ ያለው። ከተማ ሊሆን የሚችለው የድሬኔጅ ሲስተሙ፣ የስዌሬጅ ሲስተሙ፣ ህዝብ የሚንቀሳቀስባቸው ክፍት ቦታዎች፣ የመንገዶች አገልግሎትን ለማሳለጥ የሚያስፈልጉ መሰረተ ልማቶች እና አገልግሎት ደግሞ መሳለጥ በዛ ውስጥ የቻለበት ሁኔታ ተመዝኖ ነው አንድ ከተማ የሚባለው ደረጃውን የጠበቀ ከተማ የሚባለው። ስለዚህ የፍሳሽ አወጋገድ ስርዓት አዲስ አበባ ላይ ትኩረት ካጡ ስራዎች ውስጥ አንዱ ነበረ። ትኩረት ሰጥተናል። ኢምቢሊየን ነው ኢንቨስት ያደረግነው የፍሳሽ አወጋገድ ስርዓት ላይ። ኢምቢሊየን ነው አሁንም ኢንቨስት እያደረግን ያለነው። ከአንድ የፍሳሽ ማጣሪያ ከአቃቂ ማለት ነው በስምም ይታወቃል። ዛሬ ወደ 46 የፍሳሽ ማጣሪያ አድርሰናል። ወንዝ ዳርቻ ላይ ጀመርናቸው ኤሌክትሮሜካኒካል ያልገባላቸውን ቀንሼ ነው የነን ማወራው። በብዙ ቢሊየን ኢንቨስት ካደረግንበት ከተማችን ጤናማ ለነዋሪዎቿ ምቹ ጤናማ የመኖሪያ አካባቢ እንድትሆን ጤናማ የመስሪያ ቦታ እንድትሆን ጠረኗ የሚመጥን እንዲሆን ማድረግ ላይ እውነቱን ለመናገር ብዙ ዋጋ ከፍለን ብዙዎች ለበሽታም ተዳርገው ታመውም ጭምር ያመጣነው ውጤት ነው። ሁለተኛው የአረንጓዴ ሽፋን ከተማችን ውብ አበባ ከማድረግና የከተሜነት መለኪያን በደረጃው በተፈለገው ስታንዳርድ ማሟላት የሚለካበት ውብ አረንጓዴ ጽዱ ከተማ አይደለም የሚባለው። ልክ እንደተለምዶ እኮ እናቀዋለን እኮ ፒላሩን አተነው አይደለም፣ ትግበራው ላይ ነው የተጓደለው። የለውጡ ዋዜማ ላይ የአዲስ አበባ የአረንጓዴ ሽፋን 2.8 እጅ ላይ ደርሶ ነበረ። አዲስ አበባ እኮ መሰረቷ አረንጓዴ የነበረች ከተማ ናት። አረንጓዴ በብዙ ደኖች የተከበበች ድሩ ጫካዎች ያሏት ወደ 76 ኮለል ያለ ንጹህ ውሃ የሚፈስባት የነበረ ወንዞች ያሏት ከተማ ነበረች። ሰውን ያበላሻው አሁን ሰው ያበላሻው ነው ሰው እያስተካከለው ያለው። ስለዚህ የአረንጓዴ ሽፋንን ከ2.8 እጅ አሁን 24 እስከ ተለካው ድረስ ብቻ ነው የማወራው። በዚህ አመት ሲለካ እርግጠኛ ነኝ ከዚህ በላይ ብዙ ያደገ እንደሚሆን። ከ2.8 24 እጅ ላይ ማድረስ ችለናል። ይሄ ቤዚክ ቼንጅ ነው። ሶስተኛ ወንዞቻችን ከብክለት ነፃ ወደ ማድረግ ከወንዞቻችን የሚነሳው ብክለት ብዙ ቤት ገብቶ በጣም ለማይድኑ በሽታዎች ጭምር መዳረግ የቻለ ነበር። ህዝባችን ሳይታወቅ ብዙ ሰፈር ሲያደርግባቸው የነበሩ ችግሮች ምንጩ ከወንዞቻችን የሚነሳ ነው። አላዳረስንም፣ ገና 50% አልደረስንም። ነገር ግን
መስራት እንደምንችል ትላልቆቹ ላይ በድፍረት ገብተን በድፍረት ለውጥ አምጥተናል። ባለፈው አንስተንላቸዋል። አሁን ከእንጦጦ ተነስቶ ወደዚህ ወደ ወንድማማች ፒኮክ የሚወርደውን ወንዝ ስናየው ተለምኖ እርዳታ ተገኝቶ በዓለም ታዋቂ ለሆኑ የውጭ ኮንትራክተር ተሰጥቶ በ5 ዓመት ውስጥ 2 ኪሎ ሜትር ነው። ለዛውም ወንዝ ዳርቻን እና አካባቢን አልተሰራም። የተሰራው ሪቨር ባንኩ ብቻ የውሃ መውረጃው ድጋፍ ግንብና እሱ ጋር የሚሰራው ወክዌይ ብቻ 2 ኪሎ ሜትር። አሁን እኛ 59 ኪሎ ሜትር የደረስነው እኮ በአንድ ዓመት ተኩል ነው። በራሳችን አቅም፣ በራሳችን ገንዘብ፣ በራሳችን መሐንዲሶች፣ በራሳችን አርኪቴክቶች፣ በራሳችን ሰራተኞች፣ በራሳችን ኢንስቲትዩሽኖች ይሄ ብሬክ ስሩ ነው። ከተማዋንም እንደ ስሟ ውብ አበባ የማድረግ አላማ ጋራ ተጣጥሞ የተሰራ ነው። ሌላው በጥያቄ የሚያነሳችሁት የተጎሳቆሉ ሻንቲ አካባቢዎች አሁንም ሰፊ ናቸው ብላችኋል። ግን የተቀየረውን እኔ መጀመሪያ አሁንም ያልደረስናቸው እውነት ነው። ጥያቄው ትክክለኛ ነው፣ አስተያየቱም ትክክለኛ ነው። ግን ከተማውን ውብ አበባ ከማድረግ አንፃር ከየት ነው የተነሳ ነው? የት ነው ያደረስነው? ሻንቲ አካባቢዎች አሁን እንግዲህ በገለልተኛ አካል በተጠናው ከ74 ወደ 30 እጅ ወርዷል ነው። እኛም አንዳንድ ጊዜ አንዳንድ ያልተቀየሩ አካባቢዎችን ስናይ እንደነግጣለን። እውነት 30 እጅ ወርዷል እንዴ እንላለን። ድጋሚም እናጥ ነው ብለናል ይሄንን። ነገር ግን ለውጡ በጣም መሰረታዊ ነው። መሰረታዊ ለውጦች መጥተዋል። ተዳርሰዋል እያልን አይደለም። መሰረታዊ ለውጥ መጥተዋል። የተቀየሩ አካባቢዎችን ብቻ እስኪ እንቁጠራቸው። እስኪ ፒያሳ ምን ቀረው? የቱ አካባቢ በጣም እኮ በኪስ የሚቆጠሩ ቤቶችና ሁኔታዎች ብቻ ናቸው የቀሩት። ካዛንቺስ እንውሰደው። ካዛንቺስ ሙሉ ለሙሉ ከበሬ ያደረገ የመልሶ ማልማት ከተማ ማደስ ስራን የሰራ ነው። አዋሪ አካባቢ ኦልሞስት ሙሉ ለሙሉ የሚባል ነው። በዚህ በቀበና መስመር ከአራዳ ተነስቶ የካ ዲያስፖራ አደባባይ እስከሚደርስ ድረስ የነበረውን ሻንቲ አስታውሱት። እሱ ብቻ አይደለም። ቂርቆስ ምን ቀረን? አሁን ቂርቆስ ክፍለ ከተማ፣ አራዳ ክፍለ ከተማ፣ ልደታ ክፍለ ከተማ የቀረው እኮ በጣም ትንሽ ነው። ልደታ የተወሰነው አካባቢ ነው ከነበረበት ስንነሳ፣ ግን በጣም ለውጡ ቀላል አይደለም። ቂርቆስና አራዳ ግን ብዙ ተራምደዋል፣ ብዙ ሄደዋል። ጎሮ አካባቢ የነበረውን ሻንቲ አስታውሱት እና የወንዞች ዳርቻዎቻችን ላይ ያመጣናቸውን ስናይ አሁንም ትልቅ ከተማችን ውብ አበባ ከማስመሰል አንፃር የመጣ ብሬክ ስሩ ነው። የሚቀረንን ደግሞ በደንብ መስራት አለብን። ጭቃ ቤቶችን 60 እጅ ቀንሰናል። እኛ በያዝነው ዳታ እንኳን 60 እጅ ቀንሰናል። 40% ላይ ደግሞ ከፊታችን እንረባረባለን ማለት ነው። ከተማዋን ለነዋሪዎቿ ምቹ ማድረግ እነኚህም ብቻ አይደለም የሚመለከተው። ሰዎች የሚንቀሳቀሱበት ክፍት ቦታዎች አሏቸው ወይ ነው አንዱ መመዘኛው። እነኚህ የሰራናቸው ፕላዛዎች፣ የሰራናቸው አምፊቲያትር ቦታዎች፣ ወደ ማህበረሰቡ ቀረብ እንዲል የተደረጉ ወክዌይ፣ የህፃናት መጫወቻ በየሰፈሩ፣ የህፃናት ማቆያ በየሰፈሩ፣ ፓብሊክ ዴኬር እዚህ ከተማ እኮ አልነበረም። ፓብሊክ የሚባል የህፃናት ማቆያ አልነበረም። ዛሬ 1100 ያልተነገረለት ምግብ እናቀርባለን። የንጽህና መጠበቂያ እናቀርባለን። እነኚህ ውስጥ የህፃናት ምገባ አይነገርም። የሚነገረው የተማሪዎች ምገባና እነዚህ 30 ምገባ ማዕከላት ላይ የምናቀርባቸው ምገባዎች ናቸው። ህፃናትን ጭምር በኢሲዲ ፕሮግራሞቻችን እየመገብን ነው ያለን። አልሚ ምግብ እንዲያገኙ፣ ተመጣጣኝ ምግብ እንዲያገኙ። ይሄ እስከ 3 ዓመት ድረስ ያለው ሙሉ የአእምሮ እድገት የሚባለው ለእናንተም ስልጠና ከሰጠን በኋላ አጠቃላይ አመራራችንም ዕውቀት ከጨበጠ በኋላ ለወላጆች አልተውነውም ማለት ነው። በተለይ የህዝብ ዴኬር ወይም ደግሞ የህፃናት ማቆያ የሚባሉት አብዛኛው ዝቅተኛ ገቢ ያላቸው ማህበረሰቦች ስለሆኑ የሚጠቀሙበት እሱን መሰረት አድርገን ሰርተናል ማለት ነው። ሰፋፊ ኢኮኖሚና ማህበራዊ እንቅስቃሴውን ማሳለጥ የሚችሉ መንገዶች ተገንብተዋል። ከተማዋን ምቹ ማድረግ እነኚህ ናቸው። ጨለማ የነበሩ ጎዳናዎችና አካባቢዎች በርተዋል። አሁን ጨለማ ተብላ ትጠራ የነበረችው ከተማችን ዛሬ ከነማን እንደሚያወዳድሯት እንግዲህ በየሶሻል ሚዲያው እየሰማችሁ ነው። የግብይት ስርዓት ለማህበረሰቡ ቀረብ ማለት፣ የስፖርት ሰው አካላዊ እንቅስቃሴ የሚያደርግባቸው የጤና አገልግሎቶች፣ የትምህርት አገልግሎቶች እነኚህ ሁሉ ተደምረው ነው ከተማችንን እንደ ስሟ ውብ አበባ አድርገናታል እያልን ያለ ነው። ከሁሉ በላይ ደግሞ ሰላማዊ ከተማ፣ ሰላሟ ቀጣይነት ያለው ከተማ መሆኗ መመዘኛ ውስጥ ነው ያለው። ሰው እንደ ልቡ ሌሊትም ቀንም የሚንቀሳቀስባት ከተማ ናት። የከተማዋን ስታንዳርዳይዜሽን ስንል በቀለም፣ በፋሳድ፣
መነቃቃት ከተማችን ላይ በከፍተኛ ሁኔታ ተፈጥሯል። ከ10,000 በላይ ህንጻዎችና ቤቶች አድሰናል። ምን እንፈልጋለን ከዚህ በላይ? ሰው ፊት ላይ የሚነበበውን በየቦታው ላይ እየተንቀሳቀሳችሁ እዩ። ማንም ኦርጋናይዝ ሳያረጋቸው ኦርጋናይዝ አድርገው ኢቨንት ይፈጥራሉ። እዚህ አድዋ ላይ ነው ልጆች ከዛ ከገጠርም ከዚህ ከከተማም ከየቦታው የማይተዋወቁ ሰብሰብ ብለው ይሄንን ፕላዛ ሞልተው ራሳቸው ኢቨንት ይፈጥራሉ። እኔ በግሌ ደስታዬን ልነግራችሁ አልችልም። አራዳ ፓርክ ላይ ሄዱ። ማንም ኢቨንት ኦርጋናይዝ ያደረገ ሰው ሳይኖር ሳይክል የሚነዱ ልጆች ተቀጣጥረው በማስ 30 40 50 ሆነው ከመቀጠያ ይነሱና በፒኮክ አድርገው በሰላም መንገድ ይወጣሉ። ብዙ ጊዜዎች ነው ይሄ ያጋጠመን። ተቆርቆሩና እንደ ከተማ መሪ ወረድ ብላችሁ እዩ። ይሄንን ጆሮአችሁን ከፈት አይኖቻችሁን ገለጥ አድርጋችሁ ተመልከቱ። የምንሰራው ይሄ እንዲመጣ ስለሆነ ሰሞኑን ቀበና ከተከፈተበት ጊዜ ጀምሮ ማን ኦርጋናይዝ እያደረጋቸው ነው እንደዛ አይነት ጨዋታዎችን የሚጫወቱት? ማን ነው ኢቨንት ኦርጋናይዘሩ? የማህበረሰቡ መካከል ያለው ኢንተራክሽን በእድሜ አዛውንቶች በየቦታው አረፍ እያሉ ሲወያዩ ሲጨዋወቱ ስታዩ በአጠቃላይ የከተማችን አጠቃላይ ለውጥ ከስራ ዕድል አንፃርም ከተማዋን ምቹ ማድረግ ዜጎች ሰርተው ገቢ የሚያገኙባት ከተማ ማድረግ ላይ በጣም ለውጥ አምጥተናል። በእነኚህ ለውጥ አመታቶች 2.2 ሚሊዮን እኮ ትልቅ ቁጥር ነው። አንድ ወቅት ላይ የከተማው ህዝብ ቁጥር እኮ የነበረ ነው። እነኚህ ሁሉ ደምረን ነው ከተማዋን ለነዋሪዎቿ ምቹ የማድረግ እንደ ስሟ ውብ አበባ የማድረግ የምንለው። ከሰው ነጥለን ኢንፍራስትራክቸሩን ብቻ አይደለም የሰውን የየዕለት ገቢና የኑሮ ምቹነት ብቻ ደግሞ አጠቃላይ ከከተማዋ መሰረተ ልማትና መጽዳት ማማር መዋብ ደግሞ ነጥለን አይደለም አንድ ላይ በሚዛኑ ነው እያወራን ያለነው። ስለዚህ እነኚህን ወሳኝ ስራዎች ሰርተናል ማለት ከተማችን የብልጽግና ተምሳሌት ሆናለች ማለት ነው ወይ? የብልጽግና ተምሳሌት ግባችን ላይ ደርሰናል ወይ ከተባለ አይደለም፣ ገና ነው። አይደለም ራሱ ሻንቲውን ከወሰድን እኮ አሁን የተጠናውን ጥናት እንኳን እንውሰድ ከተባለ ገና 30 እጅ ይቀረናል። የሰውን አኗኗር እና ኑሮውን የኑሮ ውድነቱን ሁሉም ተጠቃሚ እንዲሆን ከማድረግ አንፃር መድረስ ያልቻልናቸው አሁንም ቀላል አይደሉም። ስለዚህ 4 አመት የብልጽግና ተምሳሌት ለማድረግ በደንብ ታጥቀን አውቀን ተደጋግፈን ተቀናይተን ተናበን 24/7 ይቀጥላል ማለት ነው። በዛ መልኩ ነው የምንሰራው። ከሶሾ ኢኮኖሚክ ዳታ ትንተና አንፃር ጀምሯል ፕላን ኮሚሽን አለ። ነገር ግን ደግሞ የሚቀጥለው ስትራቴጂክ ፕላን እየታቀደ ስለሆነ የ5 አመቱ እሱ ላይ እንወያይበታለን ስለምናቀርብላችሁ እሱ ልለፈው። ሁለተኛው ከኑሮ ውድነት አንፃር ያነሳችሁት ነው። ኑሮ ውድነት ላይ በርካታ ስራዎችን ሰርተናል፣ ጥረት አድርገናል። አሁንም ኑሮ ውድነት አለ። ምን እናድርግ? ይሄ በጣም ጥሩ ጭንቀት ነው። ምን እናድርግ? ሁሉ ጊዜ ምን እናድርግ? ምን እንጨምር እያልን እየጠየቅን ከሰራን በጣም ጤናማነት ነው። ጤናማ ጥያቄ ነው። ግን የተሰሩ ስራዎችን ራሳቸው ማላቅ ይገባል። አዳዲስ ምን እንፍጠር ብቻ ሳይሆን የተሰሩ ስራዎችን አንደኛ አሁን ዋናው ኑሮ ውድነቱን ሀገር አቀፍ ሁኔታ ብቻ ሳይሆን ዓለም አቀፍ ሁኔታዎችም ስላሉት በማምረት ለማቋቋም እንስራ ብለናል። ተኪ ምርቶችን እናምርት። ከውጪ የሚገቡ እነኚህ ዋጋ ንረት ምክንያት የሚሆኑም የምርት አይነቶችን እየቀነስን ተኪ ምርቶችን እያመረትን፣ ሁለተኛ ደግሞ የሚላኩ ምርቶችን እያመረትን የውጪ ምንዛሬንም እያሳደግን እንስራ ብለናል። ይሄንን ማላቅ ነው መስራት ነው። የአዲስ አበባ ኢንዱስትሪዎች ከዚህ በላይ ማምረት ይችላሉ፣ ይገባቸዋልም። በርካታ መሬት ያስተናገድናቸው አሉ። በተሟላ ሁኔታ ወደ ስራ አልገቡም። ተከታትለን ደግፈን አሳስበን ወደ ስራ እንዲገቡና የማምረት አቅማቸውን ከዚህ በላይ እንዲጨምሩ ማድረግ ያስፈልጋል ማለት ነው። ሁለተኛው በአምስቱም የአዲስ አበባ መግቢያ በሮች ላይ የገበያ ማዕከላትን እንገንባ ብለን 5 ነበር ያቀርነው፣ 7 አድርሰናል። ሁሉንም በተሟላ ሁኔታ በሙሉ አቅማቸው እንዲሰሩ እናድርግ። እዛ ጋር የሚባክን አቅም የሚባክን ሀብት አይኖር። የደላላን ሰንሰለት በጣጥሰናል። ምርት ከመላው የኢትዮጵያ አካባቢዎች በተለይ ግብርና እና የሰብል ምርቶች ከሁሉም የኢትዮጵያ አካባቢ ነው የሚመጣው። እዛ ላይ የደላላ እጅ እንደሌለ እርግጠኛ መሆን ችለናል። ነገር ግን ሁሉንም የገበያ ጅምላ ማከፋፈያዎችንም የችርቻሮ ሱቆችንም እዛ ጋር የፈጠርናቸውን ፋሲሊቲ በሙሉ አቅም ወደ ስራ እንዲገቡ ማድረግና
ማሰራት ጎን ለጎን ደግሞ ህዝቡ እነኚህን ገበያ ማዕከላቶች በደንብ እንዲያቅና እንዲጠቀምበት ማድረግ የትራንስፖርት ስርዓቱን ከዚህ ጋር ፍሰቱን በጣም ስሙዝ ማድረግና ምቹ ማድረግ ተሳስሮ መስራት ያስፈልጋል ማለት ነው። ሌላው የእሁድ ቅዳሜ ገበያዎች ነው። የሰንበት ገበያዎችን ወደ ህዝብ አቅርበናል። ጥሩ ለውጥ አምጥተንበታል። 259 ያደርሰናል። አሁንም እናስፋ ግድ የለም። ኢንስቲትዩሽኖች አሉ። እሁድ ቅዳሜ መሻሻጥና መገበያየት ስርዓት ልንፈጽምባቸው የምንችሉ አካባቢዎች አሁንም ምርት የሚያመጡ አካላትን ወደ ከተማ እንሳብ። አሁንም ዋጋው ስታንዳርዳይዝ እንዲሆን ቁጥጥሩ እውነተኛ ለውጥ እያመጣ ያለ ቁጥጥር ነው። እውነቱን ለመናገር እውቅና መስጠት ያስፈልጋል። ነገር ግን ክፍተት ደግሞ አሉ። በተለይ ወደ ሰፈር ውስጥ ገባ ያሉት ላይ ልክ ተቆጣጣሪዎች ሲሄዱ የሚሸጥበት ዋጋና ዞር ሲባል የሚሸጥበት ዋጋ አሁንም ልዩነቶች አሉ። እዩ የሚለው ማህበረሰቡን ማሳተፍ ነው። በከተማዋ ውስጥ የማምረትን አቅም ማሳደግ ነው። የሌማት ትሩፋት ብለን የሰራነው ስራ ከተማ ማምረት አይችልም፣ ከተማ ሸማች ብቻ ነው የሚለውን አመለካከት ጭምር ያረቀ ነው። ግን ከዛ ባለፈ አሁንም በጀመርነው መርካት ሳይሆን ከዛ በላይ ማምረት ይቻላል። ቨርቲካል ፋርሚንግን በጥሩ ሁኔታ ጀምረው ለምን አቀዛቀዝ ነው። ከተማ ግብርና ተጠቃሚ ፋሚሊ በየጊዜው በጣም እየጨመረ ነው መሄድ ያለበት። ጥቅሙን ያገኙ ለራሳቸው ሲሉ ነክሰው ይዘውታል። አሁን የዶሮ እንቁላል ላይ እንደዚህ አይነት ለውጥ የመጣው በጣም ማህበረሰቡ ተሳትፎ ስለሰራ ነው። አሁንም ይስራ። ልቀት ማዕከላቶቻችን በሙሉ አቅም ይስሩ። በመጀመሪያው ቀን ላይ አንስታችኋል። በሱፐርቪዥንም አይተናል። ትክክል አይደለም፣ መስተካከል ያለበት አለ። ያለነውን የሰራነውን በሚገባ አሟጠን አቅም እየተጠቀምን ነው። አዳዲስ ምን እንጨምር የሚለውን እየጠየቅን መሄድ ያለብን። ገበያ የሚያዛቡትን ቁጥጥር መደበኛ ስራ አድርገነዋል። ልክ ነው፣ መደበኛ ስራ ሆኗል። ገበያን ሆነ ብሎ ማዛባትና የዋጋ ንረትን ያለ ምክንያት መፍጠር እስካልተስተካከለ ድረስ ወቅታዊ ልናደርገው አንችልም። መደበኛ ነው ቁጥጥሩ፣ መደበኛ ሆኖ መቀጠል መቻል አለበት። ግብረ ኃይሉ ሳያውቀው የሚታሸጉ ቤቶች አሉ የተባሉትን ምህረት የለንም። የነዋሪዎችን ገቢ ሁኔታ በአጠቃላይ ለማሻሻል እስከዛ ድረስ ደግሞ እስከሚሻሻል ድረስ ለማሻሻል የምንሰራው ስራ በአንድ በኩል፣ በሌላ በኩል ደግሞ እስከሚሻሻል ድጎማዎቻችን እናጠናከራለን። የተማሪ ምገባ፣ ዩኒፎርም የመሳሰሉትን ቁሳቁስን ማቅረብ መደበኛ ኢንቨስትመንታችን ነው። እሱ አይቀርም፣ ቀጣይ ነው። ነገር ግን በእነኚህ 30 ምገባ ማዕከላቶች ውስጥም እሱም ቀጣይ ነው፣ የሚቀር አይደለም። ምን መሰላቸው? አገራችን መባረክ አለባት። አገራቸውን አገልግለው ብዙ ዋጋ ከፍለው ጠዋሪና ጠያቂ ባጡበት እድሜያቸው አረጋውያን የሚራቡባት ሀገር አትባረክም። ከተማችን እንደዛ መሆን የለባትም። ለማህበራዊ ችግር በአካል ጉዳት ምክንያት በእድሜ በመሳሰሉት ተጋላጭ የሆኑ ወገኖቻችን መመገብ ይገባናል። አሁን ማንንም ያለምንም ክራይቴሪያ 30 ምገባ ማዕከላቶች ላይ እኔ እርቦኛል የሚል ሰው ሁሉ ጎራ ብሎ የሚመገብ ነው። ከየት መጣህ አይባልም። ማነ አንተ እኮ ጤናማ ነህ፣ ጥሩ ለብሰሃል፣ እንዴት እኛ ምገባ መጣ ብሎ የሚጠይቅ የለም። የራበው ሰው ይመገብ በቃ ገብቶ። እስከዛሬ ድረስ ምግብ ተርፎ እንጂ አንሶ ሪፖርት ተደርጎልን አያውቅም። እቤት ላሉ ነው የሚከፋፈለው። እቤት ላሉ ቤት ሰው አለኝ የሚለው እየቋጠረ እየገባ ነው ያለው። ቤት የቀረሰው አለ። ይሄ ለኛ ትልቅ በረከት ነው። ቀላል ስራ አድርጋችሁ አትመልከቱት። ስለዚህ ሌሎች ድጎማዎች ይቀጥላሉ። የትኞቹ ድጎማዎች? በንግድ ኮርፖሬሽን በኩል በህብረት ስራ ማህበራት በኩል ወደ ከተማችን ምርትን ለማስገባት የምናደርገው ከበጀታችን የምናደርገው ድጎማ የምንሰጠው ሪቮልቪንግ ፈንድ ይሄ 18 ቢሊዮን ይቀጥላል። የጤና መድን ይቀጥላል። የትራንስፖርት ድጎማ ይቀጥላል። ከዚህና ከዚህ ጋር ተያይዘው ያሉ ድጎማዎቻችን ይቀጥላሉ። የህዝባችን የኑሮ ሁኔታ እየተሻሻለ የመግዛት አቅሙም እየጨመረ በሚሄድበት ሰዓት ልክ አሁን ከተረጂነት ውስጥ ከሴፍትኔት ውስጥ ሰዎችን ግራጁዌት እያደረግን እያስወጣን እንዳለ ነው። እናስወጣለን። ምገባ ማዕከላቶቻችን ላይ እኮ ከ1000 በላይ የሚሆኑ ግራጁዌት አድርገው የመስሪያ ዕቃ ተሰጥቷቸው መስሪያ ቦታ ተሰጥቷቸው 3000 የሚደርሱ ግራጁዌት አድርገዋልና እሱንም ጎን ለጎን እየሰራን ገቢ ባገኙ ቁጥር ከተረጂነት እየወጡ ይሄዳሉ። ይሄ ማህበራዊ ኃላፊነት መወጣት ግን የትም ሀገር በጣም በለጸጉ በተባሉትም ሀገሮች እንዳለ ደግሞ ግንዛቤ መያዝ ተገቢ ነው። ሌላው ያነሳችሁት የተቋም ግንባታ ነው። የተቋም ግንባታ ቀጣይነት ያለው ነው። ተቋም አንዱ ስብራት ነው ብለናል። ተቋም ቢገነባ ኖሮ ዛሬ የለፋን እየሰራን አገልግሎት ማሻሻሉ
በጣም ዳገት ሆኖ አንዳንድ ጊዜ ታጥቦ ጭቃ እየሆነብን አንቸገርም ነበር። ሀገራችን ላይ ተቋም መገንባት ላይ ያለው ስብራት በተሟላ ሁኔታ ተጠግኖ የተሰራ ስላልሆነ ገብቶን እንስራ። ተቋምን መገንባት አለም ጊዜያዊ አይደለም። ጊዜያዊ መካኒካል የሆኑ በተለይ ተቋም ለአገልግሎት ምቹ እንዲሆኑ የምናደርጋቸው እሱ መግቢያ ነው። እሱ ከፍትፍቱ ፊቱ እንደሚባለው ነው። ገና ስንገባ ፈርስት ኢምፕሬሽን ተገልጋይ ምቹ ሁኔታ ቁጭ ብሎ የሚገለገልበት ያስፈልገዋል። አገልጋዩም እንደዛ ንጹህ ነገር ማየት አለበት። ሙሉ ቀን ጊዜውን የሚያጠፋበት ቦታ ነው። አእምሮ መልካም ነገር በማየት ፕሮዳክቲቭ ይሆናል የሚለው ህግ ይሰራል። ከንጽህና ከተማችን ንጹህ አድርገን ቢሮአችን መቆሸሽ የለበትም። ሱሱ እንዳለ ሆኖ ከዛ አልፈን ደግሞ ወደ ይዘት ስንገባ ተቋሞቻችን ለዛሬ ብቻ ሳይሆን የፖለቲካ ስርዓት ቢቀያየር እንኳን ህዝብን ማገልገል የሚችሉ ተቋማት፣ ነገ እኛ ተገልጋይ ሆነን ስንሄድ እንደ ልብ የምንገለገልበት ተቋማት፣ ያለ አድሎ የሚያገለግሉ ተቋማት፣ አሰራርን የሚያከብሩ ተቋማት፣ አሰራራቸው የዘመነ ተቋማት፣ ሰራተኞቻቸው ብቃት ያላቸው እዛ ተቀምጦ ለማገልገል መነሻቸውና ዋና አለቃቸው ማን እንደሆነ የገባቸው ሰራተኞች በአመለካከት መቀየር ያስፈልጋል ማለት ነው። ደሞዛችንን ከፍሎ የሚያሰራንን ማህበረሰብ አክብሮ አለማገልገል መሻገር ያለብን ችግር ነው። ልክ ነው። ተገልጋይ ብዙ ትክክል ያልሆነ ነገር ይዞ ይመጣል። ሁሉም አይደለም፣ እንደዛ ሲያጋጥመን ነው የሚውለው በየቦታው። በጅምላ ግን አንመለከትም። እሱንም በአግባቡ ትክክል አለመሆኑን መንገር ይቻላል። ማጭበርበር ከሆነ ደግሞ በህግ መጠየቅ እንችላለን። ስለዚህ በየጊዜው ግን አገልግሎት ላይ የመጣውንም ለውጥ ተገቢውን የሆነ እውቅና መስጠት ተገቢ ነው የሚሆነው። ተቋሞቻችንን ገንባ ብለን አደረጃጀት በየጊዜው እያረቅን እያስተካከልን በዛው ልክ አሰራርን እያዘመንን ወደ ቴክኖሎጂ አገልግሎት የገቡ ወደ 392 የሚደርሱ አገልግሎት አይነቶችን የማዘመን ቴክኖሎጂ ላይ ኢንቨስት ያደረግነው ኢንቨስትመንት ሰው ኃይላችንን ፈተና እየሰጠን ደንገጥ ብሎ ሁሉ ጊዜ ይሄ እንደፈለገ የሚቀመጥበት ቦታ አለመሆኑ እንዲገባው ተፈትኖ ጥሩ ውጤት ያመጣው ጥሩ ምደባ እንዲያገኝና ስራና ሰራተኛ ከሙያው አንፃር እንዲገናኝ ያደረግንበት፣ በሌላ በኩል ደግሞ ደከም ያለው የበለጠ የስራ ላይ ስልጠና ማነቃቂያ እየሆነው ወደ ስራ እንዲገባ ያደረግንበት አካሄድ አጠቃላይ ተቋምን ለመገንባት አስተዋጽኦ የሚያደርጉ ናቸው። ግልጽነትን በተቋሞቻችን ውስጥ ለመፍጠር እያደረግን ያለነው ጥረት አሰራር እየሆነ እየመጣ አይደል እንዴ? ለምሳሌ የመማክርት ጉባኤ ቀላል እኮ አይደለም። በግልጽ መነጋገር፣ መደፋፈር፣ አሰራርና መመዘኛ ሲሆን ሁሉም ቁጭ ብሎ በመማክርት የአቻም የአመራርና የሰራተኛም በዛው ልክ እየተጠናከረ ነው ያለው። አገልጋይ አዲስ ሚዲያ ኔትወርክ ላይ እየተላለፈ ያለው አገልጋይ ፕሮግራም ለህዝብ ቅርብ መሆን አለብን። ህዝብ ሊጠይቀን ይችላል ይገባዋልም። እኛም ለመጠየቅ ዝግጁ ነን። ጥያቄው ምን እንደሆነ ሳናውቅ ፊት ለፊት በቀጥታ ስርጭት ለህዝብ ቀርበን የሚጠይቅም ይጠይቃል፣ የሚያንጓጥጥም ያንጓጥጣል፣ የሚያወድስም ያወድሳል። ሁሉንም ግን ለመስማት ዝግጁዎች ይሆን የህዝብ መሪዎች መሆናችንን እያረጋገጥን ያለንበት ነው። በዋርካ አሁን እኛና እናንተ እንደምንነጋገረው ዋርካ ፕሮግራም ላይ ዛሬ ዋርካ ፕሮግራም ይሄ ሴክተር ነው ተብሎ በይፋ በቴሌቪዥን ተነግሮ የመጣ ሰው ተመርጦ ባልሆነበት ሁኔታ ቁጭ ብሎ ጉዳይ አለኝ የሚለው ወረቀቱን እየያዘ ፊት ለፊት አመራርን ሲሞግስ ስታዩ አመራራችን እያዋረን እኮ አይደለም፣ ስርዓት ነው እየገነባን ያለ ነው። አመራራችንም እየለመደ ነው በህዝብ መጠየቅን። ትክክል ያልሆነ ጥያቄዎች ይዘው ሲመጡ እዛው ጠያቂው ሲጋለጥ እያየን ያለ ነው። ትክክለኛ ጥያቄ ይዘው የመጡት ደግሞ ጥያቄያቸው ሲመለስ በአገልጋይና በዋርካ ፕሮግራም የተነሱ ጥያቄዎች 89 እጃቸው ትክክል ሆኖ የተገኘው። ስለዚህ ለ11ዱ ብለን አይ ተገቢ ያልሆኑ ሰዎች ስልክ እየደወሉ የሚሳደቡበት ወይም ደግሞ እዛ መተው በጣም አመራር የሚያዋርዱበት ነው የሚሉ ቅሬታዎች መሰማት የለባቸው። ሊኖር ይችላል፣ እሱ ሊኖር ይችላል። እናንተ እኮ ያጋለጣችሁ ነው። እዛ ጋር ምላሽ ሲሰጡ ትክክል አለመሆኑን እስከመጨረሻው ዋናው ስራ ውስጥ ያለ ሰው፣ ስራውን የሚያውቅ ሰው፣ ስራውን ቆጥሮ የሚከታተል ሰው በሚገባ ምላሽ ሲሰጥ አይተናል። የጥቆማ ስርዓታችንን በጣም እያጎለበተ መጥቷል። የበለጠ ሰው ለአመራሩ ከጠቆምኩ ችግሬ ይፈታል ብሎ ማመኑን ነው የሚያሳየው።
በጥቆማ ካገኘናቸውም ውስጥ ወደ 90 እጁ ትክክለኛ ሆኖ ነው የተገኘው። ቀላል አይደለም። ህዝቡ በተቻለ መጠን እኛ ለስርዓት ግንባታ የምናደርገውን ጥረት ደጋፊ ሆኖ እንደቆመ ማየት እንችላለን ማለት ነው። ከሁሉ በላይ የእኛን አገልግሎትና የተቋም ግንባታ ሙሉ የሚያደርገው መሶብ ነው። የመሶብ ፕሮጀክቶቻችንን አሁን እስከ ክፍለ ከተማ ያለውን ጨርሰናል። ወደ ወረዳ እንውረድ ብለናል። ከዚህ በኋላ ህዝቡ ቀጥታ ተመላልሶ አገልግሎት የሚጠይቅባቸው የአገልግሎት አይነቶች ተለይተው ከ300ዎቹ 50 እጁ ወደ መሶብ ገብቷል። አሁን 50 እጁ ደግሞ በሚቀጥለው ጊዜ ዲጂታላይዝ አድርገን እናስገባለን። የሰው ኃይላችንንም ለማረቅና ለመቀየር መሶብ በጣም እጅግ እምነት የጣልንበት ተቋም ሆኗል። ህዝባችን ይሄንን እውቅና ሰጥቷል። ወደ 290 ሺህ አካባቢ የሚጠጋ ማህበረሰብ ተገልግሏል። እርካታው 99 እጅ ነው። ይሄንን ሙሉ ካደረግን እናንተም እየተሰደብን እየተወቀስን ሁሌ ጥረት እያደረግን ሁሉ በጅምላ ይነሳል የምትሉት ውስጥ እየወጣን ነው ማለት ነው። ከፊታችን ያለው ጊዜ በጣም ተስፋ ሰጪ የሰራና ያልሰራንም አንጥሮ የሚለይ ስለሆነ አሁን እንዲህ በመናረገው በጥቆማ በመሳሰሉት ብቻ ሳይሆን ራሱ ስርዓቱ ያገለዋል። የሚሰራውን እያቀፈ መስራት ያልቻለውና ብቃት የሌለውን እያገለለ የሚሄድ ስርዓት ከፊታችን የተገነባ እንደሆነ አውቀን ከሱ ጋራ ፊት ለማድረግ ማብቃት ራሳችን በጣም ተገቢ ይሆናል። ወርቃማ ሰኞ መመዘኛ ጭምር አድርገነዋል አይደለ? አመራርና ሰራተኛው የበለጠ እንዲቀራረብ፣ እንዲተዋወቅ፣ ስለ መስሪያ ቤቱ እንዲነጋገር አዳዲስ የፐርሰናል ዲቨሎፕመንቶች ጭምርና አንዳንድ ሌሰን የሚወሰድባቸው ትምህርት የሚወሰድባቸው ጉዳዮች ለሰራተኛው እንዲቀርብ አብረው ሰራተኛውና አመራሩ ቡና እንዲጠጣ የምናደርገው የበለጠ ለተቋም ግንባታችን ተጨማሪ አቅም እየፈጠረ ነው። እነኚህን ሁሉ ጥረት የምናደርገው ምን ያክል ተቋምን ለመገንባት ለህዝባችን ግልጽ ለመሆን ተጠያቂ ለመሆን ከሁሉ በላይ ደግሞ በተሟላ ሁኔታ ለማገልገል ፍላጎት እንዳለን የሚያስረግጡና የሚያሳዩ እውነታዎች ናቸው። እንግዲህ ከዚህ ጋር እያያዛችሁ ያነሳችሁት አንዱ ሌብነትና ብልሹ አሰራር ነው። መሶብ ላይ የለም። ትልቁ አንዱ ተስፋ የሰጠን ወደዛ ቶሎ ብለን ለውጦቹን እናብዛ ያልንበትን ምክንያት እሱ ነው። ሌሎቹ ላይ አሁንም አለ። ልክ ናችሁ። መቀየር መቻል አለበት። የሰው ልጅ ባህሪው ቢቀየር ጥሩ። አንዱ መጀመሪያ የራሳችን የውስጥ እምነት ነው ሊቀይረን የሚገባው። ለምንድን ነው የምንኖረው ብለን ራሳችን ብንጠይቅ ትንሽ ጥሩ ነው የሚሆነው። በዋናነት ግን ሌብነት ላይ ልንስማማ የሚገባው የከተማውን ሀብት ከሌብነት አድነናል። ይህንም በተሟላ ሁኔታ የትም ቆማችሁ መናገር ትችላላችሁ። በጀታችንን ትላንትና ለካፒታል የሚመደብ በጀት ከዚህ ከ5 ዓመቱ የቀደመው አመት ላይ 2013 ላይ እንኳን ሄደን ብናይ 47 እጅ ነው የካፒታል በጀት ወይም ደግሞ ለዘላቂ ልማት የሚመደበው። ዛሬ 71 እጅ ላይ ነው ያለነው። ይሄ እንደ አብዮት በየጊዜው እያለቀ ያለ ፕሮጀክት ማረዳን በእርዳታ ነው እንደሰራ ነው። በከተማው በጀት እኮ ነው። ጀምሮ መጨረስ፣ ጨርሶ መጀመር፣ ፍጥነት፣ ሩጫ፣ በስካሌሽን በቫሪዬሽን የሚመጡ ጥያቄዎችን በሚገባ እንድናመልጣቸው ተደርጓል። ከመጀመሪያው የተሟላ ዲዛይን ሰርተን እሱም መተግበር፣ ማሻሻያም ካሉ መጀመሪያ በተቀመጠው ክፍያ ሬት መሰረት መሆን እንዲችል እንዲህ መቆጣጠር መቻላችን፣ እንዲሁም በጀታችንን በቁጠባ መጠቀማችን አድሚን በጀት ዛሬ ወደ 29 ወደ 28% ዝቅ ማለቱ ትልቁ የመንግስት እና የህዝብ በጀት ከዝርፊያ መናጠቃችንን ነው የሚያሳየው። አሁን መሬትም ላይ እኮ ይሞከራል እንጂ አሁን ራሱን መፈጸም አይችልም። ያው የለመደ አመል ስለማይለቅ እዛም እዚህም መሬት ለመያዝ ለማጠር አላግባብ ፎርጂድ ካርታ ለማሰራት ውስጥ ለውስጥ መሄድ አለ። አንዱ ራስ ምታት ነው። ግን የደረስንበት እየተያዘ ነው። አየር ባየር መሬት የገዛም እየከሰረ ነው ገንዘቡ። ብዙዎችን አምክነን ወደ መሬት ባንክ መልሰናል። የካቢኔ ውሳኔ ያላረፈበት መሬት በየትኛው መንገድ ሊገኝ የሚችለው አንድ ይሄ ሰነድ አልባ ነው። ሁለተኛው የአርሶ አደር የሚለው መነሻ ነው። ሁለቱ ውስጥ አሁንም ተግዳሮት አለብን። አሁን ሰነድ አልባን ቆጠራውን እየጨረስን ነው። ከዚህ በፊት ሰነድ አልባ ነው ተብሎ ካርታ የተሰራባቸው እየወጡ ነው። ሁለተኛው አሁን ያሉ ሰነድ አልባ ቤቶች የት ነው ያሉት፣ እንዴት ነው ያሉት የሚለውን ከአየር ካርታ ጋራ ማስተያየት የመሳሰሉት ሊቀረው ይችላል። ነገር ግን አትሊስት ሰነድ አልባ ተብለው
የሚፈረጁ ማህበረሰብ ውስጥ የቱ ጋር አሉ በየክፍለ ከተማው የሚለውን ከኛ መዋቅር ውጪ ሄደንበታል። የአርሶ አደርን መሬት እንደዚሁ ከአርሶ አደር ጋር አንስታች አንደኛ አርሶ አደሩ ራሱ ተጠቃሚ እንዲሆን የሰራነው ስራ ቀላል አይደለም። ከ19000 በላይ ካርታቸውን አግኝተዋል። እዛ ውስጥ የተቀላቀለ የለም ወይ ልክ እንደ ሰነድ አልባው ይዩት። ከዛ ውጪ ግን አሁን የአርሶ አደር ካርታ ፕሪንት የተደረገ አይደለም እየልብላችሁ ክፍለ ከተሞች ያነሳችሁትን ጤናማ ያልሆነ ነገር ስላገኘን እሷን ማጣራት እንደገና እስከምንጨርስ ድረስ አሁንም አትጠብቁ። ኢንቨስትመንት አርሶ አደር እንዲገባ ለማድረግ የተጠየቁ አዲስ ጥያቄዎች ካሉ ይስተናገዳሉ፣ እንዲሰራ ነው የሚፈለገው። ነባሩ የተጠየቁ ጥያቄዎች ግን ምላሽ አግኝተዋል። በጥቅሉ እነኚህን አንድ ላይ አሁንም ችግር የሚታይባቸው እንደ ግንባታ ፈቃድ አሰጣጥ ከመሬት ይዞታ ጋራ ተያይዞ ያለውን ንግድም ላይ አልፎ አልፎ የምናየው ገቢዎች አካባቢ የምናየውን እነኚህን ለማድረቅ አሁንም ጥርሳችንን ነክሰን ወገባችንን ታጥቀን እንሰራለን። በሚቀጥለው በጀት ዓመት ደግሞ ሁሉም ህዝብ አገልግሎት የሚጠይቅባቸው አገልግሎቶች መሶብ ውስጥ እናገኛቸዋለን። ትልቅ የአገልግሎት ሽግግር ይሆናል። ከሁሉ በላይ ተቋም ይገነባል። ተቋም ከአመራር ብቃት፣ ከአመራር ሩጫ፣ ከአመራር የየዕለት ግፊት ጋር የሚያያዝ ሳይሆን ተቋም ራሱ ተገንብቶ ሲስተሙ ጠንካራው ነው የሚያገለግል። ስርዓታት ቢቀያየሩ እንኳን የህዝብ አገልግሎት የሚሰጡ ተቋማት ግን የማይቀያየሩ ባህሪ ያላቸውና የሚያገለግሉ መሆን እስከሚችሉ ድረስ ነው የምንሰራው። ግባችን እዛ ድረስ ነውና ለውጥ አምጥተናል ስትሉ በትናንሹ አትርኩ ለማለት ነው። ከስራ እድል አንጻር ክትትል፣ ማብቃት፣ ብድር አገልግሎትን መስጠት ባለው ማዕቀፍ ውስጥ ማለት ነው። የተበደሩትን ደግሞ ማስመለስ ስኬት ያበደራል፣ እያበደረም ነው ያለው። ዳታውም እሱን ነው የሚያሳየው። ነገር ግን በቂ ነው ወይ የሚባለው በቂ ላይሆን ይችላል። ነገር ግን የተበደሩትን በፍጥነት መመለስ የሚገባቸው ከመለሱ ያልደረስናቸውን ደግሞ መድረስ ይሄዳል። ከመስሪያ ቦታዎችም አንጻር እንግዲህ ባለፉት 5 ዓመታት ወደ 20,000 ሼዶች ተሰርተዋል። በዚህ ዓመት ብቻ 91 ሼዶችን G+4 ጭምር አድርገን ከከተማው ስታንዳርድ ጋራ አይነቶቻቸውን እየቀየርን ሰርተናል። የኢንዱስትሪ ክላስተርን የገላንጉራ ኢንዱስትሪ ክላስተሩን አይታችሁታል። ብሬክ ስሩ የሆነ ለውጥ ላይ ያመጣ የሚችል በጣም ሰፊ አምራቾችን የያዘልን እድል የተፈጠረበት ነው። እንደዚህ አይነት ስራዎችን አጠናክረን እንቀጥላለን። ከፕሮጀክት አፈጻጸም አንጻር ቅድም እንዳልኩት ፕሮጀክት ከተማችን ላይ አብዮት ነው የሆነው። ህዝቡ አሁንም ግን ይጠይቃል። ባለፉት 5 ዓመታት 60,000 ያክል ፕሮጀክቶች፣ በዚህኛው አመት ደግሞ 20,000 ፕሮጀክት መጨረስ ማለት ምን ማለት እንደሆነ ትርጉም ስጡት። ይሄ ማለት በዝርዝር ዳታውን በየክፍለ ከተሞቻችሁ በየወረዳዎቻችሁ እንድታዩት በፕላን ልማት ቢሮ በኩል እንዲደርሳችሁ እናደርጋለን። አብዛኛው የህዝብ ተሳትፎ ፕሮጀክቱ አሁን የህዝብ ተሳትፎን ትናንሽ ነው እንደዛ ነው ምናምን ብለን አናይ። ህዝቡ ካለው ጎዶሎ አውጥቶ ከተሳተፈ ክብር እንሰጠዋለን፣ ፕሮጀክት ብለን እንመዘግባለን። እኛ ደግሞ ከሜጋ ፕሮጀክቶች እስከ መካከለኛ ፕሮጀክቶች ድረስ የህዝቡን ማህበራዊና ኢኮኖሚያዊ ችግሮች የሚፈቱ በርካታ ፕሮጀክቶች ተሰርተዋል። በብዙ ተቋማት ማለት ነው። በዲዛይንና ግንባታ፣ በአክራ፣ በውሃና ፍሳሽ፣ በኢሲዲ በሁሉም በኩል የተሰሩትን ስራዎች ማየት ጥሩ ይሆናል ማለት ነው። በአጠቃላይ መሬት ላይ ታጥሮ የተቀመጡ መሬቶች በሚቀጥለው 2 ወር ተጣርቶ እርምጃ እንወስዳለን። መሬት ታጥሮ የሚቀመጥበት ከተማ እንዳይሆን ከተስማማን ቆይተናል። ድጋሚ ያጥሮ የሚያስቀምጡ በምንም አይነት እድል ሊሰጥ አይገባም። አጠቃላይ አፈጻጸማችን አንጻር እንግዲህ ተከታታይ ውጤት እያስመዘገቡ ያሉ ተቋማቶችን መበረታታት አለባቸው። ተከታታይ ቀጣይነት ያለው ውጤት እያስመዘገበ የሌለ ተቋም የለንም። ባይዘወይ የውጤት መበላለጥ የውጤት ተከታታይነት መሆንና አለመዋዠቅ ግን የሚታይባቸው ተቋማት አሉ። የበለጠ እያደገ በፍጥነት ደግሞ እያደገ ጥራትም ፍጥነትም እያደጉ የሚሄዱ ተቋማቶችን በጣም ማበረታታት ያስፈልጋል። ከሰላም አንጻር አዲስ አበባ ሰላም ኮሽ ሳይል በዚህ አይነት ሁኔታ ሰላማዊ ሆና ዓለም አቀፍ ኩነቶችን አገር አቀፍ ኩነቶችን የህዝባችንን በሰላም ወጥቶ መግባትና የደህንነት ስጋቶችን በማስቀረት የተሰሩ ስራዎች በተለይ ማህበረሰብ አቀፍ ከመሆኑ አንጻር ተጠናክሮ መቀጠል ያለበት ትልቅ እድገት የሚያሳየ ነው። ያወጣናቸውን ደንቦች ያወጣናቸውን ህጎች
መሬት ላይ እንዲተገበሩ የማድረግ በተለይ ያለማናቸው መሰረተ ልማቶች በተገቢ ሁኔታ ለተፈለጉት ዓላማ እንዲውሉ ከማድረግ አንፃር ከገቢ እድገት አንፃር እያየነው ያለነው ትላንትና ለውጥ ዋዜማ ላይ ከ30 ቢሊዮን 350 ቢሊዮን መድረሳችን አጠቃላይ ደግሞ ከ5 ዓመቱ አንፃር ብቻ እንኳን ካየን ከ51 ቢሊዮን ወደ 350 ቢሊዮን የደረስንበት ገቢ ቁጥር አይደለም። ይሄ ሁሉ ፕሮጀክት የተሰራበት ነው። ይሄን ሁሉ ከ200 ሺህ በላይ ያለው ሰራተኛ የምታስተዳድር ከተማን ቀጥ አድርጎ ለማስተዳደር የሚያስችል አቅም የፈጠርንበት ነው። ከዛም አልፎ አሰራር ማዘመን ላይ ገቢዎች ብዙ ሄዷል። እኛ ቀድመን ሪኮግናይዝ እውቅና አልሰጠን ሊሆን ይችላል። ነገር ግን የአፍሪካ ኢኮኖሚክ ኮሚሽን ኢሲኤ ባጠናው ጥናት በጣም ደህና ናቸው ከተባሉ 6 የአፍሪካ ከተሞች ውስጥ እንደገና ከ6 ውስጥ ደግሞ የኛ ገቢዎች አንደኛ ወጥቶ ልምድ ጭምር ሄዶ እንዲያካፍል መተውም ደግሞ ልምድ እንዲካፈሉ የተደረገበት ነው። ከችግሩ አንፃር ገና ብዙ መሄድ አለብን። ገና ብዙ ማስተካከል ያለብን አለ። ግን ከነበረበት አዘቅት አንፃር ስናየው ነው ለውጥ የምንመዝነው። ጤና ላይ የመጣው ተከታታይ እድገት ጤና ላይ መሰረተ ልማት ብቻ አይደለም፣ በይዘት አገልጋዮቹ ላይ የመጣ ያለው ለውጥ እውነቱን ለመናገር ይበል የሚያሰኝ ነው። የጤና አገልግሎት በጣም ብዙ የምንወቀስበት ነበር። አሁን ግን ሐኪሞቻችን የሚያክሙበት ስነ ምግባር ከሙያዊ ስነ ምግባራቸው ያላቸው ሰብአዊነት በብዙ መንገድ እያደገ የመጣበትን የጤና ሴክተር ደግሞ አገልግሎቱን አጠቃላይ ስናየው ትላንትና ከነበረበት እንደውም ባለፉት 100 ዓመታት አዲስ አበባ ላይ ከተሰሩት የጤና አገልግሎትና መሰረተ ልማት ማስፋፊያዎች አንፃር ባለፉት 5 ዓመታት የተሰራው በእጥፍ ይበልጠዋል። ይሄ በሳይንሳዊ ትንተና፣ በአልጋ ቁጥር፣ በጤና አገልግሎት መሳሪያ አይነቶች፣ በጤና ተቋሞቻችን ይዘት በሚገባ የተመዘነ ነው ማለት ነው። ፕሮጀክት በፍጥነት መጀመር፣ መጨረስ፣ ጥራት፣ የፕሮጀክቶቻችን አይነቶች ህዝብ የሚገለገልባቸው መሆናቸው፣ ፕሮጀክቶቻችን ደግሞ ከብክነት የጸዱ እንዲሆኑ ከማድረግ አንፃር ከማህበራዊ ኢኮኖሚያዊ ችግሮችን ከማህበረሰቡን ከመፍታት አንፃር እነኚህ መመዘኛዎች መሆን አለባቸውና መመዘኛዎች ሆነዋል። የውሃ ተደራሽነት ከፍሳሽ አንፃር፣ ከመንገዶች ስፋት አንፃር፣ የመንገዶች ስታንዳርድ፣ ከወጪ ቁጠባ አንፃር በየጊዜው እያመጣናቸው ያሉት ለውጦች የተለያዩ ኢኒሼቲቮችን በብዛት ልክ እንደሌሎች ፕሮጀክቶችን ያገዘፈው አንዱ ገጽታ ኢኒሼቲቭ ላይ በየቦታው በውድድር መንፈስ እየተሰራ ያለው ስራ ነው። በከፍተኛ ኢኒሼቲቭ በክፍለ ከተሞች መካከል በወረዳዎች መካከል የመጣው የውድድር መንፈስ ኢኒሼቲቭን ነክሶ ይዞ ከግብ ለማድረስ የተደረገው ጥረት በጣም ብዙ ህዝብን የሚያገለግሉ ህዝብን የሚጠቅሙ ስራዎችና ፕሮጀክቶች ውጤታማ እንዲሆኑ አስችሏል። ስራ ዕድልም ላይ በየጊዜው እየመጣ ያለው ለውጥ ተደማሪ አዳጊ ለውጥ ነውና በጥሩ ሁኔታ እናያለን። ኑሮ ውድነትን ለመደጎም ግሽበትና የከተማ ላይ የሚታየውን የገበያ መዛባት በዚህ ደረጃ ባንሰራው ኖሮ ምን ሊፈጠር ይችል ነበር ብሎ ማሰብ ነው። የቀረውን ብቻ አይደለም፣ በዚህ ደረጃ ባንሰራ ኖሮ ብሎ ማሰብ ያስፈልጋል። ቤትን ተደራሽ ለማድረግ ትራንስፖርትን ተደራሽ ለማድረግ እየሄድን ያለነው እነኚህን ስራዎች ደግሞ በኮሙኒኬሽን አጅበን ህዝብ ጋር መረጃዎች እንዲደርሱ የሰራንበት አግባብ እድገት አለው፣ ለውጥ አለው። ለውጡ ደግሞ ፈጣን ነው። ተጠያቂነት ስርዓትንም ከማስረጽ አንፃር አሁን መጀመሪያ እንደ ጠቋሚ ነበር አመራራችን በየደረጃው የሚሄደው፣ አሁን መመዘኛም ነው። እያንዳንዱ ክፍለ ከተማ፣ ወረዳ፣ ሴክተር ጥፋት ምን አገኘ፣ ጥፋቱ ተጨባጭ ነው ወይ፣ በራሱ ተጠያቂነትን አስፍኗል ወይ የሚለው አንዱ አመራር መለኪያ ሆኗል። እሱም እያደገ መጥቷል ማለት ነው። ከ5 ዓመት በፊት 2014 በፊት ማለት ነው የአዲስ አበባ አመራር እንደዚህ አይነት የሰክሰስ ግምገማዎች ወይም ደግሞ የውጤታማነት ግምገማዎች ከማድረግ አንፃር ብዙ ፈተናዎች የነበሩበት እንደነበረ የቆያቸው አመራሮች ታስታውሳላችሁ። በተለይ ከተማው ያስገኛቸው ስኬታማ ስራዎች ምንድናቸው ብሎ በመቁጠር እና እነሱን ይዞ ለተጨማሪ ትጋት፣ ለተጨማሪ ስራ፣ ለተጨማሪ ውጤታማነት
ከመሄድ ይልቅ ብዙ መጓተቶች የነበሩበት እንደመጣን አካባቢ ማስታውሳለሁ። አንዳንድ ስራዎችን ስንጀምር ለምን የራሳችሁን አትጀምሩም በተጀመረ ላይ ለምን ትቀጥላላችሁ የሚባልበት ሁኔታ እንደነበር እናስታውሳለን። ያው የቆዩ አመራሮች ታስታውሳላችሁ የነበረውን ሁኔታ ፕሮጀክት የመጀመር ሳይሆን ፕሮጀክት ለመጀመር እንኳን ብዙ ፈታኝ ሁኔታዎች እንደነበሩ እናስታውሳለንና ከመደመር ፐርስፔክቲቭም የተጀመሩትን ስራዎች ማስቀጠል ከዛ ባሻገር ደግሞ ትልልቅ ስራዎችን በማሳካት የህዝብ ጥያቄ የህብረተሰብ ጥያቄ የነዋሪውን ጥያቄ የመመለስ ሁኔታ ውስጥ የገባ ነው። ከእንደዚህ አይነት ችግር መጓተቶች እየወጣን ብዙ ስኬታማ ስራዎችን ለመስራት የሚያስችል ሁኔታ ውስጥ ገብተን የተገኘ እንደሆነ ማሰብ ያስፈልጋል። በተለይ እዚህ ያለንበትን አድዋ መታሰቢያን ስናስብ ቁፋሮ ላይ የነበረ ነበር። ወደዚህ አመራርነት ስንመጣ አብዛኞቻችን ማለት ይቻላል በኋላ የተቀላቀላችሁ ልትሆኑ ትችላላችሁ። ከዚህ ፕሮጀክት የተማርንባቸው ትልልቅ ስራዎች ስለነበሩ ቀጥለን ብዙ ፕሮጀክቶች እንድናሳካ እድል የፈጠረበትን ሁኔታ ስናስታውስ የተጀመረ ማስቀጠል፣ አዳዲስ መጀመር፣ የጀመሩትን ማጠናቀቅ በሚል ትናንት የቀረበውን እንዲሁ ዝም ብለን ለእንትን ሳይሆን በተለያዩ ስትሪሞች በተለያዩ ዲፓርትመንቶች ወስደን ማየት ይጠቅማል ብዬ አስባለሁ። ከዚህ አኳያ በየደረጃው የነበሩትን መሳሳቦች አስወግደን የአመራር ውህደት በመፍጠር ተቋማዊ አቅም ግንባታን በማጠናከር የተገኙ ስኬቶች አሉ። ስኬቶቻችን ደግሞ ሁለንተናዊ ናቸው። ሁለንተናዊ ናቸው የምንልበት የምንቆጥራቸው ተጨባጭ የሆኑ ስራዎች ስላሉ እነዚህን ስራዎች የምናነሳው የህብረተሰብ ጥያቄ ፈተን ጨርሰናል ከሚል አይደለም። ይልቁንም የጀመርናቸውን ፕሮጀክቶች አሳክተናል። አንዳንዶቹ በ5 ዓመት ውስጥ የማይታሰቡ ስራዎች በዚያ ደረጃ የተገኙ ስኬቶች መኖራቸውን ደግሞ ማየት ይፈልጋል ብዬ አስባለሁ። ከዚህ አኳያ በሁሉም ዘርፎች በማህበራዊ ዘርፍም በኢኮኖሚ ዘርፍም በመሰረተ ልማት ዘርፍም በሰላምና ጸጥታ ዘርፍም የተገኙትን ስኬቶች በፕሮጀክት መጨረስም የተገኙ ስኬቶች ኢምፓክታቸው ምንድነው የሚል በውይይታቸው የተነሱ ጥያቄዎች አሉ። በሂውማን ዴቨሎፕመንት ኢንዴክስ መለኪያ ተወስደው የሚታዩበት የራሱ መስፈርቶች ቢኖሩትም በኢኮኖሚክስ ወይም ደግሞ በፕላን ኮሚሽንም ተጠንቶ የሚቀርብ መረጃ እንደተጠበቀ ሆኖ በህዝባችን ውስጥ ግን የተገኙ ስኬታማ ስራዎች አሉ። ለህብረተሰባችን በመስራታችን ያገኘናቸው ውጤታማ ስራዎች አሉ። ተናጠል የሆኑ አንዳንዶቹ ላንረዳቸው የምንችልባቸው ነገሮች ካሉ መረጃ መውሰድ ያስፈልጋል። በሁሉም ላይ መረጃ መያዝ ያስፈልጋል። ትምህርት ላይ ያገኘነውን እድገት እንዴት ነው የምንረዳው? በትምህርት ላይ እያደረግን ያለነው ኢንቨስትመንት እንዴት ነው የምንረዳው? ከኬጂ ከፕሪስኩል ጀምረን እየሰራን ያለነው ኢንቨስትመንት ወደየት ነው የሚወስደን? ወደየት ነው ወደ ብልጽግና ጉዞ ሊያሸጋግረን የሚችለውን መሰረት እንዴት ነው እየጣልን የመጣ ነው የሚለውን ማሰብ ያስፈልጋል። እዚህ ከተማ በትምህርት ላይ የተደረገው ኢንቨስትመንት ለዘላቂ ልማታችን መሰረት የጣለና ውጤት እያመጣንበት እንዳለ መረዳት ያስፈልጋል። ከዚህ ባሻገር ግን በእነዚህ ትምህርት ቤቶች አካባቢ የስነ ምግባር ችግር ምልክቶች አልፎ አልፎ የሚስተዋልባቸው በግልም በመንግስት ትምህርት ቤትም ሊኖሩ ይችላሉ። እነዚህ ቀረብ ብለን አመራር የምንሰጥበት ሁኔታ ካለ በቀላሉ ማኔጅ የምናደርጋቸው ናቸው። በቀላሉ የምንቆጣጠራቸው የምናስተካክላቸው ናቸው። የስነ ምግባር ችግሮችን በወላጅና መምህራን ህብረት በኩል በሚደረጉ ግንኙነቶች እየታረሙ የመጡ አሉ። ወደፊትም ይሄው እየታረመ የሚቀጥልበት እድል አለ። ሌላው ከዚህ ከህዝብ ጥያቄዎች አኳያ የተነሱ አሉ። በተለይ ከዚህ ከስራ እድል ፈጠራ ጋር ከሽግግር ጋር በሸማች አካባቢ ያሉ ወጣ ገባ የሚሉ አፈጻጸሞች የመሳሰሉ ነገሮች ተነስተዋል። እሱን በተመለከተ እዚህ ቤት ያላችሁ ሁላችሁም እንድትገነዘቡት በተለይ ከስራ እድል ፈጠራ ጋር አሰራሩን ቢያንስ በቴክኖሎጂ የተደገፈ እናድርገው ብለን ሁለተኛ ዓመታችን ነው። ጥሩ የሆነ የሌበር ሬጂስትሬሽን ሲስተም ስርዓት ተዘርግቶ እነዚህ ጆብ ሲከርስ የተመዘገቡ ስራ እድል የሚፈጠርበት ሁኔታ ተፈጥሯል። ይሄ ዳታን መጠራጠር አይቻልም። ኦልሬዲ እንደውም የአዲስ አበባ መታወቂያ ያላቸው ነዋሪ የሆኑ ብለን በለየኑ መስክ እየተከናወነ ያለ ስራ ነው። ይሄ አለ የለም ምናልባት ድሮፕ አውቶች ሊኖሩ ይችላሉ። ስራ ከጀመሩ በኋላ የሚወጡ ይኖራሉ፣ ያጋጥማል። ይሄ ለዚህ ነው ፐርሰንት የምናስቀምጠው። ያንን ወስደን አልነበረም ወደሚል ሊወስደን አይችልም። ከዚህ በፊትም ፊዚካሊ
በወረቀት ስንሰራ በነበረበት ጊዜ ኦዲት እናደርጋለን 15% ድሮፕ እናደርጋለን ኦዲት ካደረግን በኋላ። ስለዚህ ዳታውን መጠራጠር ካለ እንደየክፍለ ከተማው ሁኔታ የኔ ብሎ ነው ራሱን ፈትሾ ማየት ያለበት እንጂ ለማን ሊሰጠው ይችላል? እንደ ከተማ ይህንን በሲስተም እናድርገው ብለን በሲስተም መልስ አግኝቷል። ሽግግርን በተመለከተ ትሬሽሆልዱ በመሻሻሉ ነው አንደኛው መሰረታዊ ምክንያት። 2014 የነበረው ትሬሽሆልድ ተሻሽሏል። 2016 ላይ በሚኒስትሮች ምክር ቤት የጸደቀ ደንብ አለ። ጥቃቅን የሚባለው እስከ ስንት ነው? አነስተኛ የሚባለው እስከ ስንት ነው? ስንት የሰው ኃይል ቢፈጥር ነው? መካከለኛ ከፍተኛ የሚባለው ስንት ነው የሚለው በትሬሽሆልድ የተቀመጠ አለ። ለምሳሌ በኢንዱስትሪ ደረጃ አንድ አነስተኛ የሚባል ኢንተርፕራይዝ ከ600 ሺህ እስከ 10 ሚሊዮን ካፒታል ሊኖረው ይገባል አነስተኛ ለመባል። በውስጡም 50 ሰዎችን መቅጠር አለበት። ይህንን ካላደረገ ሽግግር ሊያደርግ የሚችልበት ሁኔታ የለም። ይሄ በፊት ቀደም ሲል 100 ሺህ የነበረው የጥቃቅን ከ100 ሺህ እስከ 1.5 የነበረውን ነው 10 ሚሊዮን ሆኖ ተሻሽሎ የመጣው። እንደዚሁም የመካከለኛ ከ10 ሚሊዮን እስከ 90 ሚሊዮን ነው። እስከ 50 እስከ 100 ሰው መቅጠር አለበት አንድ ኢንተርፕራይዝ ይህን ሽግግር ለመሸጋገር። ከፍተኛ ለመባል ደግሞ ከ90 ሚሊዮን በላይ ካፒታል ሊኖረው ይገባል። ከ100 ሰው በላይ ደግሞ የሚቀጥራቸው ሰዎች መኖር አለባቸው። አሁን ላይ ይሄ ትሬሽሆልድ እንደውም በቅርብ ደግሞ እየተሻሻለ ነው። በፖሊሲ ደረጃ ክራፍት ተደርጓል። ከዚህ በላይ ከፍ ይላል። ስለዚህ በቁጥር ያነሰበት ዋናው ምክንያት ትሬሽሆልዱ በመሻሻሉ ምክንያት ያዝ ተደርጓል። ይሄ አንዱ መሰረታዊ ምክንያት መሆኑን መረዳት ያስፈልጋል። ከዛ ባሻገር ደግሞ ስራውን በእያንዳንዱ ኢንተርፕራይዝ ያለውን ነገር ተከታትሎ መረጃ ወስዶ ሽግግር ከማድረግ አንጻር የሚቀሩ ነገሮች ሊኖሩ ይችላሉ። መሰረታዊ ምክንያት ግን አይደለም። ዋናውና ትልቁ ጉዳይ የትሬሽሆልድ መሻሻል መሆኑን መገንዘብ ጠቃሚ ነው እያስባለሁ። ይሄ ሰክሰሳችን እንደተጠበቀ ሆኖ ቻሌንጆቻችን ምንድናቸው ላለፉት 5 ዓመታትም አሁንም ብለን ካነሳን አሁንም በአመራራችን በኩል የሚስተዋሉ ጉድለቶች አንዱ ነው ብዬ የማስበው ከአገልግሎት አሰጣጥ ጋር ያለንን ችግር በቴክኖሎጂና በሞሰብ አገልግሎት ለመመለስ ያለን ጥረት እንደተጠበቀ ሆኖ ተቋማት በሁሉም ተቋም በሚሰጡ አገልግሎቶች የህዝብ እርካታን አሳድገናል ወይ ካል አሁንም የሚቀረን ነገር እንዳለ መገንዘብ ያስፈልጋል። ሌላኛው ሌብነትና ብልሹ አሰራር ነው። ጉቦኝነት ያልነው ነው። በአንድ በኩል ይሄ ስርዓቱን በሚመለከት ትልልቅ ኢንቨስትመንቶች እዚህ ከተማ ላይ እየዋሉ ያሉት ለፕሮጀክት እየሰበሰብን ያለውን ሀብት ኢንቨስት እያደረግን ያለነው ለመሰረተ ልማት ነው፣ ለካሳ ክፍያ ነው፣ ለቤት ልማት ነው፣ ለመንገድ ለድልድይ ግንባታ ነው። ብዙዎቹ አምራቾቻችን ብዙዎቹ ኮንትራክተሮቻችን የኛ ናቸው። ብዙዎቹ አቅም ሆነውን ደግፈውን ያለ ክፍያም በአድቫንስ አንከፍላቸውም እየሰሩ ገንዘብ ከሰበሰብን በኋላ ኢሚዲየትሊ እየከፈልናቸው ነው እየለማ ያለው የከተማ። ይሄ በአንድ በኩል መያዝ አለበት። ከዚህ አኳያ ሀብትን በአግባቡ ከመጠቀም አኳያና ለስራ ከመዋል አኳያ ይሄ ከተማ ፓራዳይም ሽፍት ነው የሚለውን መውሰድ ያስፈልጋል። ይሄ በፕሮጀክት ይሄ በአበል ይሄ በልምድ ልውውጥ በመሳሰሉት ነገሮች ምን ያክል ገንዘብ ኢንቨስት ይደረግ እንደነበረ የነበራቸው አመራሮች በተናጠል ታነሱልናላችሁ። ያንን ሰብሰብ አድርጎ ወደ ካፒታል ፕሮጀክት ማዋል ቀላል አይደለም። ይሄ ለሌብነትም ለብልሹ አሰራር የሚወስደውን ሀብት መጠን ወደ ስራው ለነዋል የሚለውን መውሰድ ያስፈልጋል። ክፍለ ከተማ ሀብት ሞቢላይዝ አድርጋችሁ የተወሰነ መንገድ ስትሰሩ የተለያዩ ኢኒሼቲቮችን ስታከናውኑ ያንን ሀብት ወደ ግለሰብ ኪስ እንዳይገባ ስርዓት ተዘርግቶ መመራቱ ትልቅ ለውጥ ነው፣ የሚናቅ አይደለም። ነገር ግን ደግሞ አሁንም በተራ አገልግሎት በምንሰጠው አገልግሎት ምክንያት ሰውን በጉቦና በመሳሰሉት እያስቸገረን እንዳለ ችግር እንዳለ ደግሞ ያለ ርህራሄ ገምግመን ማስተካከል ያስፈልጋል። ሌብነትና ብልሹ አሰራር አለ ስንል በትልቁ ግዙፍ የሆነ ትልልቅ የካፒታል ፕሮጀክቶች የሚዘረፉበትን እድል መዝጋት የቻለ ከተማ በጥቃቅን በሰርቪስ በምንሰጣቸው የሚደረጉ የሌብነት መንገዶችን ማረምና ማስተካከል ደግሞ ይገባል። መጨረሻ ላይ ማነሳው ከዚህ ከአንዳንዶቹ ስራ በማዘግየትም ጭምር ለሌብነትና ለብልሹ አሰራር ምክንያት ይሆናሉ። ከዚህ በፊት ገምግመን ለምሳሌ የአርሶ አደር ይዞታን በሚመለከት እናጠናቃለን። ነገር ግን እጃችን ላይ ይዘን የምናንከባለልበት ምክንያት አንዱ ለሌብነት ምክንያት መንገድ የመፍጠር ጉዳይ ነው። የአርሶ አደሩ ኢንቨስት የሚያደርግበት የህግ ማዕቀፍ አለው።
እሱ ተግባራዊ እንዳይሆን ለምን እንጎትተዋለን? ማን ነው ለዚህ ችግር ባለቤት? መገምገም ማስተካከል ይፈልጋል። እነዚህ አይነት ነገሮችን ማረምና ማስተካከል ከተቻለ ከአብዛኛው ሰክሰስ የበለጠ ስለሆነ ውጤታማነቱ የበለጠ ስለሆነ እነዚህ ማይነር ችግሮችን እያረሙ እያስተካከሉ መሄድ የሚቻልበት እድል አለ የሚል ሐሳብ ነው ያለኝ። ከችግሮች አንፃር አንዱ እነኝን ሁሉ ውጤቶች አስመዝግበን ግን የአሰራር ልዩነቶች የውጤታማነት ልዩነቶች አሉ። እነኝን እናስተካከል። በጣም የውጤታማነት ልዩነቶች አሉ። ለውጥ ላይ እያደገ የመጣውን ጽዳትን በሚገባው ቅድም አንስቻለሁ። እሱ እንደተጠበቀ ሆኖ ጽዳትን ባህል እናድርግ። ጽዳት ማህበረሰቡ ባህል ያርገው። በቃ እውነት ነው። ቆሻሻ ኮሪደር የለማ ቦታ ላይ አይጥልም ሰው። ከጣለም መንገደኛው መኪናው ሁሉ ክላክስ ያደርጉባቸዋል። አይታችሁ ከሆነ ያስነሳሉ፣ ጮሆ ያስነሳሉ። እስከዚህ ድረስ በጣም ያደጉ እናያለን። ግን አሁንም ባህል እናርግ። ግድ የለም ኮሪደር ሄዶ በር እስከሚያንኳኳ ድረስ ሰው በሩን የማያጸዳበት ተገቢ ስላልሆነ ጽዳትን ባህል ማድረግ ያስፈልጋል ማለት ነው። እዛም እዚህም የሚታዩ በሁሉም ውጤታማነት ስራዎች ላይ አንድ አይነት አሰራር፣ አንድ አይነት በጀት፣ አንድ አይነት የሰው ኃይል፣ አንድ አይነት መዋቅር መድበን አሰራሩ በጣም ይራራቃል፣ ውጤታማነቱም ይራራቃል። ይሄንን ማቀራረብ የእያንዳንዱ አመራር ቀጣይ ቤት ስራ ነው ማለት ነው። የተወሰነ ስራ ሰርተን በዛ ብዙ ረክተን ከመጨፈር መውጣት አለ። አልፎ አልፎ ነው እሱ የሚታየው፣ ግን እሱም ቢሆን የሚናቅ ስላልሆነ ነው። አንዱ ራስ ምታት አዲስ አበባ ላይ የመረጃ አያያዝ ችግር ነው። የመረጃ አያያዝ ክፍተት ከእንግዲህ ወዲያ ያው ፕላን ልማት ኮሚሽን አንዱ ትልቁ KPI ነው ብለናል፣ መለኪያ ነው። አመራርም ተቋም የሚለካበት ነው። አንድ ሪፖርት ያደረገውን ጉዳይ ምክንያታዊ ሆኖ ስተቱን አምኖ ይሄ ሪፖርት ስተት ነው በዚህ ተክቼዋለሁ ብሎ ካላስመዘገበ በስተቀረ ውሸት ነው። ውሸት ደግሞ ለምን እንደሆነ ቅድም ተነጋግረናል። ተጠያቂ ነው የሚደረገው። ከሌብነት እኩል ተጠያቂ የምናደርግበት አንዱ መስፈርታችን ይሆናል። ይሄ ተፈጸመ፣ ይሄ ተደረገ፣ ይሄን አቅደን ነበር፣ ይሄን አልሰራን፣ ይሄን አቅደን ነበር፣ ይሄን አልሰራን ነው እንጂ የምንለው ምን ለውጥ አመጣ፣ ምን ጥቅም አመጣ፣ ከየት ተነስቶ የት ደረሰ የሚለው በየሪፖርታችን ላይ አይታይም፣ በኮሙኒኬሽናችን ላይ አይታይም። ይሄ መስተካከል ያለበት ብለን ይዘናል። ቀጣይ ትኩረታችን አንዱ የተቋም ግንባታ ነው። ተቋም ግንባታን ዘንድሮም ቁልፍ ስራችን ነውና ቅድም ካስቀመጥነው ተቋም በየትኛውም ስርዓት ውስጥ በየትኛውም ሁኔታ ውስጥ ሳይዋዥቅ በግልጽነት ተጠያቂነት በሰፈነበት አግባብ ኃላፊነቱን የሚወጣ የተሰጠውን ተልዕኮ መወጣት የሚችል ተቋም ማድረግ ታርጌት አድርገን እንስራ። የኑሮ ውድነትን እና የዋጋ ግሽበት የገበያ ማዛባትን መቆጣጠር መቻል፣ ምርትን መጨመር፣ ምርታማነትን ማሳደግ፣ የቁጥጥር ስርዓቱን አሁንም ማጠናከር፣ ተጨማሪ ኢኒሼቲቮችን ጨምረን ከተማ ውስጥ ማምረት፣ የሰራናቸው መሰረተ ልማቶችና ግብአቶችን በአግባቡ ህዝቡ ጋር ኑሮ ውድነትን ጫናውን ለመቀነስ የሚያስችል ኢምፓክት እንዲኖራቸው አድርገን መስራት ይገባናል። የስራ ዕድልን አሁንም ማስፋት መቻል አለብን። ዋና ከተማችን ናት። ቻሌንጅ ላይ አንዱ ፍልሰት ነው። አገልግሎታችንን በተሟላ ሁኔታ ህዝብ ጋር እንዳናደርስ የሚያደርገን በተለይ ትራንስፖርት አገልግሎት የመሳሰሉትን በጣም ጫና አለው። ነገር ግን የሀገሪቱ ዋና ከተማ እስከሆነ ድረስ በአንድ በኩል ፍልሰትን እንዴት እንግታ የሚለውን እንደ ሀገር የምንነጋገረውን ንግግርና መስራት እናጠናክራለን፣ ትኩረት እናደርግበታለን። በሌላ በኩል ደግሞ በከተማችን ውስጥ የሚንቀሳቀሰው የሰው ኃይል ሰርቶ ገቢ አግኝቶ መዋል ማደር የሚችልበትና ገቢውም እያደገ መሄድ የሚችልበትን ደረጃ ማሳደግ መቻል አለብን። ስራ ዕድል በጣም ክትትል ያስፈልገዋል፣ ድጋፍ ያስፈልገዋል። ማብቃት አለብን። ግራጁዌት እንዲያደርጉና ወደ ኢንዱስትሪ እንዲገቡ ማስቻል አለብን። ከተማ ማደስ ይቀጥላል። የከተማ ማደስ ስራችን ተጠናክሮ የሚቀጥል ስራ ነው የሚሆነው። እነኚህ ሻንቲ የሚባሉ አካባቢዎች በብዛት አሁንም እየተስተካከሉ የቤት ልማት ፕሮግራማችን ተጠቃሚ የሆኑ አካባቢዎች ለመኖር ምቹ ጤናማ የመኖሪያ አካባቢ የሆኑ እንዲሄዱ አዲስ አበባን እኛ ታርጌታችን ለማዳረስ ስለሆነ በዛ እናስበው። የቤት የትራንስፖርት የውሃ የመንገድ አቅርቦት ማስፋት ላይ አሁንም ትልቁም በጀት የመደብነው እዛ ነው። አሁን በስፋት እንሰራለን። በተለይ የፍሳሽ ስርዓቶቻችንም በዛው ልክ ትኩረት ይሰጣቸዋል።
የሰው ተኮር ስራዎቻችን ተጠናክረው ይቀጥላሉ። ማህበረሰቡን ማሳተፍ ተጠናክሮ ይቀጥላል። በጎና የህብረተሰብ ተሳትፎ ስራችን ተጠናክሮ ይቀጥላል። እስካሁንም የሰራናቸው ስራዎች ብቻችንን አልሰራንም። ማህበረሰቡን አሳትፈን የልማት አጋሮቻችንን በስፋት አሳትፈን በየአመቱ ማህበራዊ ኃላፊነቱን እንዲወጣ አሰራር ዘርግተን ስለሆነ እስካሁን ለተሰራው ለህዝባችንም አብረውን ለሰሩትም ትልቅ ክብር አለን። ለወደፊትም አጠናክረን እንቀጥላለን። ሌላው አጠናክረን የምንቀጥለው የአመራር ግንባታችን ነው። የአመራር ግንባታ በስልጠናም በስነ ምግባርም በብቃትም ስብዕናውም ከፍ ያለ አመራር ይኖረን ዘንድ አንዱ ትልቅ ትኩረት አድርገን የምንሰራበት ነው። ብዙ የምንሰራባቸውን ፓኬጆች ቀርጸናል፣ እየተገበርን እንሄዳለን። ጠንካራ መንግስት መመስረት መቻል አለብን። ከፊታችን የመንግስት ምስረታ ነው ያለው። ጠንካራ መንግስት ከ2014 እስከ 2018 በሰራነው አይነት ሳይሆን ከዛ አልቀን መስራት የምንችልበትን አቅም ለመፍጠር ጥረት የምናደርግበት ነው። ግልጽነትና ተጠያቂነትን ማስፈን ተጠናክሮ የሚሄድ ይሆናል። የኮሙኒኬሽን ስራዎቻችን ሁሉ በደንብ ለህዝቡ መረጃ የሚያደርስ የመንግስት ማብራሪያ ብቻ ሳይሆን ማህበረሰቡ የሚጠይቀውን ማህበረሰቡ የሚፈልገውን ጭምር አየር ላይ ያዋልን በሁለቱ መካከል ሚዛን እየጠበቅን የበለጠ ስራዎቻችን የህብረተሰብ ድጋፍ እንዲኖራቸውና ህብረተሰብና የመንግስት ትምምኑ ከዚህ በላይ የላቀ ውጤታማነቱ ደግሞ በጋራ ሁላችንንም ተጠቃሚ የሚያደርግ እንዲሆን አድርገን እንመራለን። ስላዳመጣችሁን እጅግ አድርገን እናመሰግናለን። ፈጣሪ ኢትዮጵያና ህዝቦቿን ይባርክ።